የኤርትራ ኃይሎች አዋጊ እንጂ ተዋጊ አይፈልጉም ምናምን ያለው ነገር አለ። ተዋጊ እንጂ አዋጊ አይፈልጉም ኤርትራኖች። በነገራችን ላይ ኢትዮጵያ የሌላትን ጄኔራል እኮ በኤርትራው ጦርነት ጊዜ 30 ጄኔራል የነበራት ኤርትራ ናት። ብዙ ጄኔራሎች አሏት፣ አዋጊዎች እንዳሏት እናውቃለን። ተዋጊ ግን ያን ያክልም የላቸውምና ያው ቲፒኤልኤፍን የሚፈልጉት አሁን ለምንድን ነው? እግረኛውን ነው እንዳልከው። ቲፒኤልኤፍ ደግሞ እግረኛ አልሰጥም ያማራው አለ እኮ እኮ እዚህ ላይ ነው ጥያቄ ማለት አሁን እነዚህ ሁለቱ ወይጅ አዳምጠኝ መጀመሪያ እነዚህ አሁን ሁለቱ ጽንዶ ብለው የኤርትራና የቲፒኤልኤፍ የፖለቲካ አሊያንስ ወልቃይትና ራያን ለማስመለስ ነው ወይስ የፌደራል መንግስት እንዳታስወጣኝ? ትክክለኛ ጥያቄ እኮ ነው። ወልቃይት ባቢላ ድፍን ኢትዮጵያን እያመሷት ወልቃይት የኢትዮጵያን ካርታ ሊለውጧት እኮ ነው እኔ ጊዜ አማራ አክቲቪስቶች ለምንድን ነው ጌም ማትጫወት? እዚህ ምን ሰራ ሚጡ የመጣሽ እችላት የአማራ አርበኝት አሎ አርበኝት ሚጣ እንዴት ነሽ? ወይ እንዴት ነህ? አለሁልሽ። አያቢ ወልቃይት አላለኝ ወልቃይት ይለኛል። እዚህ ኢትዮጵያ እዛ ሱዳን ድረስ ሂደው በትግርኛ በሱዳንኛ እያስጨፈሩ ሰው ወልቃይትን ይለኛል። ወልቃይት እባክህ የትግራይ ኃይል ቢይዙ ወልቃይትን የኢትዮጵያ ፖለቲካ ይበላሽ ነበር። አውቀው ነው የለቀቁት። እሺ ሚጥዬ ሀሳብ ስጪ። ጀኔራል ጉሽ ይባላል እና አጠገቡ ያለው ደግሞ ጀኔራል ወዲ አንጥሮ ይባላል። በጣም ኃይለኛ ምን ማለት ነው? ጉሽን ሰምተዋለሁ። ወዲ አንጥሮ ምን ማለት ነው? ከባድ ነው። አንጥሮ ማለት አሁን እንዴ የሚያነጥራው አንጣሪ ማለት ነው። ሀሳብ አለሽ ሚጥዬ? በምን ላይ በጦርነቱ ነው የምታወራው? በጅብ በጦርነቱ ላይም በምኑ ላይም በሁሉም ላይ ጦርነቱን እናያለን። ዳሩለን ነው የምናየው። የእናንተ ጦርነት ድምፁ ጠፋሳ? አይ አልጠፋም፣ ስራ ላይ ነን። እንዴት ነው ስራ? ወዴት ነው ፊታችሁ? መከላከያውን ማሯሯጥ ነው ወይስ ወደ ቤተ መንግስት መሮጥ ነው? ምንድን ነው? ሁሉ ነገር ሁሉ ሚዲያ ላይ ወራ ስራ ላይ ናቸው። ጨንቆሻል እንጂ ምንም ነገር ስለሌለ ለምንድን ነው የሚጨንቀኝ? ምን አስጨነቀኝ? ለምሳሌ ቦምባስቲክ እስቲ ስለ ትግራይ ምን ትላለህ? ደግሞ አላሁ አክበር ብለን የመጣው ማሻአላ በሸራ እንተዳደራለን። ከዚህ በኋላ ሸራ ህግ ነው የሚያስፈልገው። አንገትን ቀንጥሰን ቁጭ እናደርጋለን። መረበሽ አይቻልም። ይኸውልህ አሁን ምንድነው ማድረግ ያለብን? ጅቦ አንተም እኛም ሁላችንም ከህወሓት ጎን ነው መሆን ያለብን። ሁሉም ሰው ትግራዋይ በዚህ ሰዓት ላይ ከህወሓት ጎን መቆም ያለብን። እኔ ግን አይደለም እኔ አልፈልግም። ይኸውልህ ችግር የለውም አትሁን፣ ምንም ችግር የለውም። እኔ መሆን የምፈልገው ከምን እንደሆነ ታውቃለህ? መሆን የምፈልገው እኔ መሆን የምፈልገው ከህዝብ ጎን ነው እንጂ ከቲፒኤልኤፍም ከስምረትም ጎን መሆን አልፈልግም። ህዝቡ ማጋና ነው። ስምረት በኦፒዶ ጀርባ ነው ያለው። የለም ኦፒዶ እኮ ያለው ከስምረት ጀርባ ውሸት። ህዝቡ አሁን የትም ጌታቸው ረዳ በራሱ መናገር ይችላል። ጌታቸው ረዳ በራሱ መወሰን ይችላል። ምን ማለት ነው? አብይ አህመድ ጋር ተቀምጦ በራሱ መወሰን ይችላል ብትለው አሁን የትግራይ ፖለቲከኞችን አስገብተህ ብታወራቸው እንዳለ ቅብዥርዥር ያለ ሀሳብ ነው እንጂ ፍጹም አሁን ሳሚ መቀሌ ነው ያለው። ከማን ጋር ነው ብትለው አያውቅም። እኔ ምን አገባኝ እኔ ስለሱ። እኔ ግን የምጠይቅህ አንተ ስታስበው አብይ አህመድ ጋር ቁጭ ብለህ የአብይ አህመድ ፍላጎት ታስፈጽማለህ እንጂ ከአብይ አህመድ ፍላጎት ተቃራኒ ትቆማለህ እንዴ? ለራስህ ቀላል ጥያቄ። አሁን የትግራይን ኃይሎች ወደ የእሱን ደሞዝ እየበላ የአብይን ደሞዝ እየበላ ገመቺስ መኪና እየነዳ ፈታ ብሎ እየኖረ ከአብይ አህመድ ፍላጎት ውጭ ለአብይ አጌንስቶ ነው የሚመጣ ይመስልሃል? ቀላል እኮ ነው። ስለዚህ ከእጅግ በጣም መጥፎ ከተመረጠ ህወሓት ይሻላል ለትግራዋይ። ገባህ? ኢትዮጵያዊ መብት የለውም ህወሓትን መቃወም። ምን አሉ ለራሱ
ኢትዮጵያዊ ጭው ብሎበታል። ህወሓት ግን አንተ ህወሓትን አስወጥተህ የኦሮሞ ብልጽግና አምጥተህ ለማስፈን ከሆነ ትግራይ ላይ ልክ ነህ። አዎ ከጎን መሆን ይቻላል። የኦሮሞ ብልጽግና ምናምን የሚባል ነገር የለም። አንድ ነገር ልንገር ቦምባስቲክ ወንድሜ፣ እኔ በሁለቱ በትግራይ ኃይሎች አሁን የኢትዮጵያን በቃ ጣፈንታ የሚወስኑት ሁለቱ ትግሬዎች ናቸው ብዬ ነው የማምነው፣ ቤተመንግስት ያሉትና ትግራይ ያሉት። ምክንያቱም የማይናቅ ኃይል ነው ያላቸው። አሁን እነ ወደ ወረደ የሚሰጠውን መግለጫ ሰምተሃል? በጣም ከባድ እኮ ትግርኛ የምችል ከሆነ ማለት ነው ቦምባስቲክ እና ሁለቱ ናቸው። አሁን ጌታቸው ረዳ እነ ጻድቃን የያዙት ኃይል እኮ ድፍን የኢትዮጵያን ህዝብ እኮ እነ ደብረ ጽዮን የያዙት ደግሞ አስቧል። ከሱዳን ጀምሮ ኤርትራ ይህኛው ነው እኮ የኢትዮጵያን ኃይል የያዘው ለምትለው እነ ጻድቃን ማ የኢትዮጵያ መከላከያ ሰራዊት እንዴት የኢትዮጵያ መከላከያ ሰራዊት ማለት ምንድን ነው? ይታውን አማራ እኮ የለም ከጎጉ ነው። ጻድቃ እኮ የብርሃኑ ጁላ አማካሪ እኮ እና ብርሃኑ ጁላ ምንም እኮ ስለሆነ ምን አሁን ይሄ ነው እኮ ችግሩ። አየህ ጻድቃን ተሽከርክሮ ትግራይ ሊወጋን እየመጣ ያለው ይሄ እኮ ነው። ታዲያ ያስጠላን ያለው ገብቷል። ለዚህ እኮ ነው ህወሓትን እኛ የምንደግፈው። ጻድቃን አየህ ተሽከርክሮ መጥቶ ትግራይን ለመውጋት ነው የሚመጣው። ስለዚህ አንተ ቆም ብለህ ማሰብ ነው ያለብህ። ብሽሽቅ ምንም አይደለም። የኢትዮጵያ ህልውና ምን አገባን እኛ ስለ ኢትዮጵያ? አንተ ስለ ራስህ ህልውና አታስብም እንዴ? መጀመሪያ ራስህን እኮ መጀመሪያ መቆም ያለብህ። ምን ኢትዮጵያ ጎማ ገጥማ አይነዷት የት ትሄዳለች? ራስህን ስታቆም አማራ የሚታገለው ለህልውናው ነው አይደለም? ኢትዮጵያ ትሄዳለች። ራሱ ነፃ ሲያወጣ ኢትዮጵያን ያገኛታል። እዛው ኢትዮጵያ ውስጥ ነው ያለችው። ገብቷል። ስለዚህ ትግራይም ራስህን ነፃ ሳትወጣ ገባ በደልን እንዲሰራ የመጣ ኃይል የአረማዊ የሆነ መከላከያ ትላንትና ያ ሁሉ በደል የሰራ መከላከያ ዛሬ መቶ ትግራይ ላይ ኳስ ሊጫወት አይመጣም። መከራ ሊያመጣ ነው የሚመጣው። ያ ሁሉ እከክ የሆነ ስራ ሰርቶ ራሱ ጥሎት የወጣውን ድንበር አልፈልግም ብሎ ትግራይ ትቶት ወጥቶ አሁን ተሽከርክሮ መጥቶ ትግራይ ገባለሁ ብሎ ሲል ምን ፈልገ? የተፈናቀለ ከመቶ ምናምን በላይ መጠለያ ያለ የተፈናቀለን ህዝብ ሳይመልስ አሁን ተሽከርክሮ ሲመጣ ምን ሊያደርግ ነው የሚመጣው? ኦኬ ለምሳሌ አሁን እሱ ድንበር ሊያስከብር ከሆነ እጁ ላይ ወልቃየት አለ አይደለ? ወልቃየት ካለ አማራና ትግራይ ለምን አያስማምም? አስማምቶ ለምን የወልቃየትን ጉዳይ ፍታው? በእጁ ላይ ባለው ማለት ነው። አያደርገውም። ምንድን ነው የሚፈልገው? ቁማር መጫወት ነው የሚፈልገው። የትግራይ ሌላ ጊዜ የፖለቲካ ኤሊት እንዳይኖራት የማድረግ የማጥፋት የኦፒዶ ሴራ ነው ብሮ። ይህን ልናውቅ ይገባል። እኔ ታውቃለህ ህወሓትን ስቃወም አንተ ላይ እየመጣ ለምን እንደምትቀለቀጣቸው ትለኝ ነበር አይደለም እንዴ? ግን አሁን ለምን የቆምኩ ይመስላል? እነሱ ጋር ስላሳዘኑኝ ነው። የምሬን ነው የምነግርህ። ለምን የፖለቲካ ሴራው ስላልገባህ ነው። አንተ ቆም ብለህ ኤው የምሬን ነው የምነግርህ። እነዚህ ጻድቃን ጌታቸው ረዳ ምናምን ይዞት ያሉት ነገር መጥፎ ነው፣ በጣም መጥፎ ነው። ትግራይን በአፍጢሟ የሚደፋ ነው። ኦልሬዲ እነሱ ሃይላንድ ተንጠልጥሎባቸዋል። አሁን በኦፒዶ በርሜል ተንጠልጥሎባቸዋል። ገብቷል። ቀብድ ተይዞባቸዋል። ስለዚህ ምንም መተንፈስ አይችሉም። በራሳቸው ችለው ራሳቸውን መቆም አይችሉም። ብራዘር ራሳቸውን ችለው መቆም አይችሉም። የምሬን ነው የምነግርህ ጓደኛ። ከዛው ደግሞ እዚህ እየበላ ኤዲሊ ሆቴል እያደርክ አብይ እኮ ሲደብረው እኮ ሂድ ጌታቸው ረዳን ሂድ እስቲ ከኛ ቢራ አስተዋውቅ ብሎ እኮ ነው ያለው። ምን ሆናል እንዴ? ምንም በቃ በራሱ መቆም አይችልም። ፍሬንድ ምን ሆናል? ስለዚህ ወዴት ነው የምትሄደው ካልክ ትግራይም መሬት ላይ ያለ አሁን ስምረት የምትባለዋ ሻሿን ነጥቀናት አባረናታል። ቂጧን ገርፈን አትመጣ ወደ ትግራይ የምትመጣ ከሆነ ራሱን ችሎ ይምጣ። ራሱ ትግራዋይ እኮ መብቱ እኮ ነው። መቃወም እኮ ይችላል። ህወሓትን መቃወም ይችላል። ምን አገባንኛ? ገብተዋል። አገሩ ነው፣ ህዝቡ ነው፣ መብቱን ይቃወም። ግን ኦፒዶ ከጀርባ ታዝሎ መጥቶ ልክ አሁን የሀራ መሬት ብሎ የወጡት እንዳለ ኦፒዶች ናቸው የነበሩት። የተወሰነ ትግራዋይ ነበረ፣ አጠቃላይ ኦፒዶ ነው የነበሩ። አብዛኛው የኦሮሞ ብልጽግና ልጆች ናቸው የነበሩት። የምሬ ነው ነገር አላየም እንዴ? ሲማረክ ቂቤጠጣዱ ላይ ይዞ ኧረ አይደለም። የምሬ ነው የምነግርህ። ኖ ብሽሽቅ አይደለም፣ ቁም ነገር ነው የምነግርህ ጅቦ። እሺ አሁን ይሄ ምንድን ነው የእንትን ምንድን ወልቃይት ላይ ምንድን ነው የሚባለው? ኦሮሞ ምን ሊሰራ ነው ከሀራ መሬት ጋር ሆኖ ወደ ትግራይ የሚሄድ? ምን ሊሰራ? መሬቱ ኦፒዶ ነው፣ የኦሮሞ ብልጽግና ነው። ፓወሩን የያዙት እነሱ ናቸው። አይመስለኝም። ማን ነው ታዲያ ቁማር እየተጫወተ ያለው? ምን ምድር እያወራ ያለው ማን ነው ታዲያ? ቁማሩ የሚጫወተው ማን ነው የሚጫወተው? ሁለቱ ናቸው፣ ቲፒኤልኤፍ እና ስምረት። በተለይ የኢትዮጵያ ፖለቲካ ይልቁንስ ስምረትም የለበትም ህወሓትም የለበትም። እሱ ዝም ብሎ አሜን ብሎ ተቀብለዋል። እሱ ዋጋ የለውም። ለማንኛውም ግን ሱዳን ድረስ ሂዶ በአረበኛ የሚያስጨፍረው ታዲያ ለምን ይመስላል? ሴራ አይደል? ለማንኛውም ግን ብራዘር እኔ እናንተ በፖለቲካ ላንግባባ እንችላለን፣ በሙድም ላንግባባ እንችላለን። ግን አሁን እየመጣ ያለው ኃይል ግን
ትግራይን ኤሊት አልባ የማድረግ ነው። ትግራይን የፖለቲካ ስበት እንዳይኖራት ትግራይን የማጥፋት ፍላጎት ነው ያለው። አብይ አህመድ እኮ ቀጥታ እኮ መነጋገር እኮ ይችላል ከነ ደብረጽዮን ጋር ፖለቲካሊ ጉዳዩን እኮ መፍታት እኮ ይችላል። ምንድነው ችግሩ? መነጋገር እኮ ይችላል። ምን አባቱ አይደለ ህዋት አይደለ ጠፍጥፎ የሰራው የሚባለው ሰው ከአባቱ ጋር ቁጭ ብሎ አይነጋገርም እንዴ? ምን ልብ አድርጉልኝ ነው? ኖ ብራዘር፣ እኔ የምሬ ነው የምነግርህ ጅቦ አዳምጠኝ በደንብ። ይኸውልህ ህወሓት ጥፋት ካለበትም የሚመለከተው ልክ ብአዴንና ኦፒዶ የኦሮሞ ልጅ ኦፒዶ እንደሚጠይቀው ብአዴንን አማራ እንደሚጠይቀው ህወሓትን የሚመለከተው ትግራዋይ ነው። ትግራዋይ ካጠፋ ይጠይቀዋል። ግን በኦፒዶ ጀርባ ታዝሎ የሚመጣ የትኛውም ኃይል ግን ይወቀጣል በደንብ። ፌርማ አይደለም። ሌሎች ሀሳባችሁን መስጠት ትችላላችሁ። ቦምባስቲክ ለሰጠን ሀሳብ በጣም እናመሰግናለን። ቴንክ ዩ ብራዘር። ይመችኝ። እሺ ወንድሜ፣ ሀሳብ መስጠት የሚፈልግ ፋኖ ሮቤል የሉም? ሀሳብ አሰጡም? አምሃራ ሀሳብ አሰጡም? እሺ ወደ ሶል እንሄዳለን። ምንድነው እኔ ኖርማሊ አንዳንድ ጊዜ ከስሜታዊነት ብንወጣም አሪፍ ነው የሚሆነው። አሁንም ትግራይ በጀት የሚበጀትለት ከፌደራል ነው፣ ከፌደራል መንግስት ነው በጀት የምትወስደውና የሆነ ትግራይ የተለየ የፋይናንስ ምንጭ እንዳላት አድርገን እዚህ ጋር መነጋገርም አንችልም። በጀቱ ሲፈልግ ይከለክላል፣ ሲፈልግ ይለቃል ምናምን፣ እሱ ችግሮች አሉ። ይሄ ደግሞ ከህወሓት አመራሮች ጋር ካለው አለመተማመን እኔ የምልከው በጀት እኔ የምልከው ነዳጅ እኔ የምልከው ሸቀጣሸቀጥ ምናምን ብሎ ሆን ብሎ ትግራይን ለማዳከም የሚሰራው ነገር አለ በፌደራል መንግስት በኩል። ነገር ግን ለሐራ መሬት ከፒፒ እንደሚሰፈር አድርገህ ዲመናይዝ ማድረግ ወይ ወንጀል ለመቀባት ምናምን ከተሞከረ ትግራይ የምትቀበለው የፌደራል መንግስት በጀት ነው። የትግራይ ህዝብ በጀት ነው ኢን ኦቨርኦል ማለት ነው። የትግራይ ህዝብ በጀት ነው። በግብሩም በምንም ተሰብስበው ወደ ፌደራል መንግስት የሚገባውን በጀት ሐራ መሬትም ስቲል ዲዲአር ያልተደረገለት አክቲቭ የትግራይ የቲዲኤፍ ሰራዊት አባል ነው፣ ከአዛዦቹ ጀምሮ እስከ ተዋጊዎቹ ድረስ ማለት ነው። ስለዚህ ትግራይ እንዴት አድርገው የራሷን ችግር በራሷ ልጆች ትፍታ ብለን ነው እንጂ ጋር መነጋገር ያለብን። ሐራ መሬት በተለየ ነገር የሆነ ለፒፒ ኢምፓክት አይደለም ማለት የወጡበት ምክንያት ይታወቃል እኮ። የህወሓት አመራር ስቲል እኮ እነዚህና አሁንና እነጎሽ ገብረን ጭምር ከትግራይ የምታስወጣ ከሆነ ትግራይ ውስጥ ያለ አመራር ራሱን መጠየቅ አለበት። ዝም ብሎ በእልህ በጭፍንተኝነት ምናምን የሆነ በጥላቻ ከሆነ ፖለቲካችን ዲስከስ የምናደርገው ከባድ ነው። ትግራይ ውስጥ ያለው ችግር መነገር መቻል አለበት፣ መታየት መቻል አለበት። እንዴት ነው ጎሽ ገብረ ፒፒንም ሻቢያንም በዛው ልክ ሲያገላብጥ የነበረውን ጀግና እንዴት ማለት ከዚህ በላይ ምንድነው ምስክር የተፈለገው? ከዚህ በላይ ምንድነው ማረጋገጫ የተፈለገው? ማለት እኔ አሁን መናገር አይጠበቅብኝም እንኳን በኋላ አውቆ ሆን ብሎ ለማደናገር ወይ ሆን ብሎ ትግራይ ላይ ያለውን ችግር ላለመረዳት የሚፈልግ ሰው ካልሆነ በስተቀር ከጉሽ በላይ እስኪ እኔ ነኝ የሚል ትግራይ ካለ ይምጣ እስኪ እንነጋገርሽ። ከጀነራል ጉሽ በላይ እኔ ነኝ ለትግራይ ህዝብ የማዝን እኔ ነኝ ለትግራይ ህዝብ ያደረኩለት የሚል ትግራይ ካለ ይምጣና ቀርበን እንነጋገር። ለምንድን ነው የህዝቡን ችግር ማንረዳው? ትግራይ ውስጥ ያለው ባይዘው ወይ መሰደድ ስለማይችል እኮ ነው ትግራይ ውስጥ ያለውን ችግር ያለውን መከራ ለመቀበል ዝግጁ የሆነ ትግራይ ነው ትግራይ እየቀረው። ሌላማ ባለሀብትና የባለሀብት ልጆችማ ወጥተዋል እኮ ከትግራይ። አያሳዝናችሁም እንደ ህዝቡ? አሁን የፕሌን ቲኬት የለም፣ የባስ ቲኬት የለም። የፖለቲካ ቤተሰብ ልጆች ያሉት በኤርትራ በኩል ይወጣሉ ይገባሉ። አሁን ከትግራይ ያልተሰደደው የደሃ ቤተሰብ ልጅና ድሆች ናቸው መውጣት ማለት እና ደግሞ ተስፋ ያደረጉ ቤታቸውንም ንብረታቸውንም ጥሎ መውጣት የማይፈልጉ ተጋሩ ናቸው ትግራይ ውስጥ የቀሩት። ስለዚህ የሆነ ትግራይ ውስጥ አንደኛው ከህዝቡ ጋር አንዱ ከህዝቡ ተነጥሎ እንዳለ አድርገን ማነጋገር ደግሞ የለብንም። ማአት ትግራይ ከትግራይ ውጭ ያለ ባይዘው ማአት ትግራይ ሲታሰር እኮ ብዛቱን አይተነዋል፣ ሲገፋ እኮ ብዛቱን አይተነዋል። እና አንዳንድ ጊዜ ትግራይ የሚባለው ትግራይ ውስጥ ብቻ የሚኖር የትግራይ ተወላጅ ከተደረገ አስቸጋሪ ነው። እንደገና ደግሞ ትግራይ ውስጥ የሚኖሩ ትግራይ ሁሉም ህወሓት የሚደግፍ አድርገህ የምታስብ ከሆነም አስቸጋሪ ነው። የዘዋደቡብ ምብራቅ የምብራቅ ማህበረሰብ በየቀኑ ሰልፍ እየወጣ ሲናገር ነበር እኮ ለህወሓት አመራር። ነገር ግን ስልጣኑንም ግን ሳሚ አንድ ጥያቄ ልጠይቅህ አንተን። ይቻላል ብዙ ጊዜ ስታወራ ሰማሃለሁ ምናምን ደግሞ ብዙ ነገርም ታውቃለህ ብዬ አስባለሁ። ብዙ ነገር ታውቃለህ። ለምንድን ነው ግን እውነት ከማውቀው በጥቂቱ ምን ኖ በደንብ ነው። ለምን እውነት አትናገር? ምን አይነት እውነት ልናገር? ለምሳሌ አሁን እኔ እማውቀው እውነት አለው አንተም ታውቀዋለህ። እኔ አሁን እናገራለሁ። ለምሳሌ ተጋሩ አሁን ግማሽ 4 ኪሎ አሉ፣ ግማሾቹ ደግሞ ትግራይ አሉ። ግን የሚፈለገው አንድ አላማ ነው።
የትግራይን ማንበርከክ በዚህ በኩል ደግሞ ያለው ደግሞ ከብልጽግና ጋር ሆኖ ኦሮሞን ማንበርከክ እንደሆነ ታውቃለህ። ኤርትራንም አሁን ሆን ብለው እዚህ ጦርነት ውስጥ አስገብተው ምናምን ያለውን ፖለቲካ ተጠቅመው እዛ የሚፈጠረውን ነገር አስተካክለው ማንም ይቀበል ይሄ እንደሆነ በለፍ ብትይዘው አሪፍ ነው። እነዚህ ሌሎቹ እኮ አራቱም ተጋሩ ስለሆኑ የሚመለከታቸው እነሱ ስለሆኑ ቢያወሩ አሪፍ ነው። ጫልቱ ምን ያደርገዋል? ምንም እኮ ይጠቅመው ነገር የለም። ኢትዮጵያ እምልህ ታዲያ ዳውን ወያኔ ብሎ ካስወረደ በኋላ ታዲያ ለውጥ ማምጣት አልቻለ ኃይል ነው እንደዚህ የምትሆነው በኢትዮጵያ እንትን ላይ ሁሉ እስቲ ቆይ አይደለም አሁን የምናወራው እኮ ስለ ኢትዮጵያ አይደለም። ፍሬድ ጅቦ አሁን ስለ ኢትዮጵያ ነው የምናወራው። ጅቦ ስለ ኢትዮጵያ ነው የምናወራው አይደለም እኮ ስለ ትግራይ ነው አይደል? ስለ ትግራይ አማራ ስለ ትግራይ ስለ ሁሉ አማራ ደህና ችግር የለውም። ስለ ህወሓት እኮ ነው የምናወራው ጅቦ ስለ ህወሓት እኮ ነው። እሺ አሁን እሺ መለከተዋል እናሳጥረውና መጣው አንዴ ከተማ ትግራይ የኢትዮጵያ ካልነች ይኸው አዳምጠኝ ቦምባስቲክ አንድ ነገር ልንገር አዳምጠኝ አንድ ነገር ልንገር ቦምባስቲክ ስለ ትግራይ ኦሮሞም ያገባዋል አማራም ያገባዋል። ስለ አማራ አንተም ያገባዋል። ስለ አማራ ታወራ የለ ስለ ኦሮሞም ታወራ የለ ያገባዋል። አያገባንም ብለህ የምተው ፖለቲካ አይደለም። አንድ እስከሆንን ድረስ ያለውን ፖለቲካ እየተነጋገርን ነው። ጫላ ያገባውም ጫልቶ ያገባዋትም ከበደ አያሌ ምናምን አይባል። ትግራይ ሰንተ ታውቃለህ? ስለ ኦፒዶ ወይ ደግሞ ስለ ብአዴን ሲያወራ ስለ ታውቃለህ? ትግራይ አይደለም ምንም አይመለከተንም። ምን ይመለከተናል? አንድ ጥያቄ ችግር ውስጥ ነው ያሉት፣ እኛም ችግር ውስጥ ነው ያለነው። አዎ ጠይቀኝ። አንድ ጥያቄ ልጠይቅ። አንተ አሁን እኔ እናንተ ስለ ትግራይ ፖለቲካ እናወራ ብንል 5 ደቂቃ እናወራ። ቀጥታ ስለ አማራ እናወራለን፣ ስለ ኦሮሞ እናወራለን። 5 ደቂቃ እንቆይ። የትግራይ ችግር ወልቃይት ትላለህ፣ አማራን ይነካል። ፌዴራል መንግስቱን እንደዚህ ብሎ በዚህ ወጥቶ ኦሮሞ ይዞት ምናምን ትላለህ አይደል? አይዋሽማ ትላለህ። አንተ እኮ ኦሮሞማ ስትል አልነበረ? ቦምባስቲክ ገዢ መደብ እኮ ነው። ገዢ መደብ እኮ ነው። እና ገዢ መደብ ትናንትና ስለሆነ ዳውን ወያኔ ያለው እኮ ገዢ መደብ ስለሆነ አይደለማ። ገዢ መደብ ነው። ልክ እኮ ነህ። ገዢ መደብ ነው። ከገዛህማ እንዴት ይቀርላል? አዳምጠኝ። አሁን ለምሳሌ ኤርትራውያን ስለ ኤርትራ ፖለቲካ እናውራ ቢሉ አገር ናቸው፣ መብታቸው። ለኤርትራ ብቻ ያወራሉ። እኔ እናንተ ግን አንችልም፣ ያስገድደናል። እና እንደዛ ስለሆነ ኦኬ አሃ። ስለዚህ ትናንትና ቄሮ ዳውን ወያኔ ብሎ የመጣው ወይ ደግሞ ኢህአዴግን መቃወም ሲገባው ህወሓትን ብቻ ለይቶ መቃወሙ፣ ዛሬ ደግሞ እኛ ለይተን ኦፒዶን እንቃወማለን። ለምን? የበላይ ስለሆነ፣ የበላይ እያስተዳደራለ ኦሮሞ ብልጽግና ስለሆነ እንቃወማለን። ያገዢ ነው፣ ኬኩን እየበላ ያለው እሱ ስለሆነ። አማራዎች አሁን ስማ፣ አዳምጠኝ። አማራዎች ተሰብስበው ስለ አማራ ፖለቲካ ብቻ ነው የምናወራው፣ ትግሬ ያገባውም ኦሮሞ ያገባውም ቢሉ 5 ደቂቃ አያወሩም ስለራሳቸው። ቀጥታ ዙረው ትግሬ እንዲያርጉን ኦሮሞ እንዲህ ብሎን ምናምን ይላልና የኢትዮጵያ ፖለቲካ ይኸው አንድ ነው። የትግራይም ችግር ኦሮሞ ይመለከተው። እነሱ ብትገባም አያስወሩም፣ ከገባም አያስወሩም። በራሳቸውም ከተግባቡም ጥሩ እሰየው። ሲጀመር ገብተህም አታወራም አይደል? አንድ ነገር ማንም መቶስ የሚያስወራ ብታወራ የምትችለው ስለተያዘብህ መሬት ነው። ሳትግባባ ነው የምትወጣው አይደል? ግን እኛ አሁን እዚህ ጋር ለምሳሌ እዚህ ጋር ኢትዮጵያ እስከሆነ ድረስ ሁላችንም ያገባ ናቸው። ጂቦችን ሂድ እባክህ። ምን አገባን እኛ ስላንተ አርጋኛ ነው። ተራችን እየጠበቅን አይደል እንዴ? እንደዛ ጂቦ ያለ ሁለት ትክክል ነው ያለ ጂቦ እንትን እናድርገው። እንደ ቤቱ ባለቤት ፋብሪካ አቃጥለህ አጀንዳው በጥብጠህ ከተማውን ትላንትና እድገት ጠልተሃል። አጀንዳው ቀወንኩ ህወሓት እንደ ቤቱ ባለቤት አዲስ አበባ ወደ ኢትዮጵያ እየሰፋች ነው፣ ወደ ኦሮሚያ እየሰፋች ነው ብለህ መሰለኝ። እኔ ተንጫጫችሁብኝ በገዛ ቤቴ። ቦምባስቲክ ሆን ብሎ እየረበሸ ነው። በትግራይ ጉዳይ ኦሮሞ ያገባው፣ በትግራይ ጉዳይ አማራ ያገባው የሚባል ፖለቲካ የለም። ኢትዮጵያዊንን ሁላችንም ነው የሚመለከተን እና እናወራለን። ግን ዋናው ነገር የሞጣ ፖለቲካ ነው። ትግሬዎች ቤተ መንግስት ገብተዋል። ትግሬዎች ሱዳን ገብተዋል። ትግሬዎች ኤርትራ ገብተዋል። የኢትዮጵያ ዕጣ ፈንታ የሚወስኑልን እነሱ ናቸው። ትግሬዎችን እናክብር። እኔ ግን የሁሉም ደጋፊ ነኝ እና ቢሉት የሁሉም ደጋፊ ነኝ። ምክንያቱም አውቃለሁ። አሁን ሳሚ አሁን የሆነ የሚያውቀው ነገር አለ። ቦምባስቲክ ስሜታዊ ናቸው። ቲፒኤልኤፍ ጎን እንቁም ምናምን። ቲፒኤልኤፍ ራሱ ከአብይ ጋር እንደሚሰራ ብትሰማ ምን አባ ነበር ምት ቀልላል
የሚፈልጉትን ነገር ጠንቅቄ ስለማውቅ እኮ ነው። ማን ምን እንደሚፈልግ አውቃለሁ። ወላሂ ማፊ ቀልዳለ። ሽኮሪና ቡና ሽኮሪና እና ምዕመናን በተለይ ተጋሯን ድንብርብራቸው ወጥቷል እኮ እናቴ። አሁን ትግራዋይን ዝም ብለህ ፖለቲካ አውራ ብትለው እኮ በቃ ቅዠት ውስጥ እኮ ነው ያለው። ኤርትራን ሲደግፍ የመለስ ዜናዊን ፎቶ ረግጠው ያመጣሉ። ኤርትራ አብይን ሲደግፉ እጅ ስጡ ይላቸዋል። የኢትዮጵያ ፖለቲካ የተወሰኑ እጅ ላይ ያለ የተወሰኑ ሰዎች ናቸው የሚን የሳር የሚያደርጉትና እነሱ ደግሞ ተጋሩ ናቸው አብዛኞቹ። አሁን ኦሮሞን ስለ ፖለቲካ አውራ ብለው የለም በቃ ምንም የሚያውቀው ታሪክ የለም። አማራም እንደዛው እና ፖለቲካቸውን እስቲ በየቤቱ እየሄዳችሁ ስሟቸው። የሚያወሩት ስሜታቸውን ብቻ ነው። እንዲያርገን እንዲሁ ነው እንዲመጡ በፊት እኮ እንዲህ አልነበረ እና እኛ ምንድነው ማድረግ ያለብን? መጸለይ። ህወሓትንም መደገፍ አያስፈልግም፣ ስምረትንም መደገፍ አያስፈልግም። ሁሉንም ቀስ ብለህ ከህዝብ ጎን እያየ እንዲህ አሁን የትግራይ ትላልቅ ጄኔራሎች ከአብይ ጋር ተሰልፉ እንዲህ ሲሉ እንዲህ ነገር ምንድን ነው? እነ ደብረ ጽዮን አቅማቸው ምንድን ነው ብለህ ደግሞ ሾፍ ስታደርገው ሱዳን ሄደው በአረበኛ ሲዘፍኑት ኤርትራ ሄደው ይጨፍራል። የሚናቅ ኃይል የላቸው። ከባድ ነገር እኮ ነው ይፈጠር። እንቆልጳጺው ይሙት። ለማንኛውም ትግራይ ስዒራ አለ። ትግራይ ክልተ ሻዕ ስዒራቱም አለ። ሕጂኒ ማሕራይኒ ዝተረፉ አይ ቦምባስቲክ ሳሚና ትግራይ አዴ የሚባሉ ልጆች አሉ። እነሱ ናቸው አደገኛ የቲፒኤልኤፍ ደጋፊ ፖለቲካ የሚሰሩት ህዝቡን እያደናገሩት። አንደኛው ይሄ ነው፣ አንደኛው ደግሞ ትግራይ አዴ ይባላል። እዛው መቀሌ ባይዘው ጅቦ አሁን ያልከው ነገር ቃል ማለት ነው። ክናዛርቦ ሚና ብሎ የዘፈነው ሰውዬ እኮ ነው ዛሬ ሱዳን ላይ በአረብኛ ሲዘፍን የነበረው ያልከው እሱ እኮ ብራና ኃይል እንደደነገጥኩኝ የሱዳን ክልተ ጊዜ ክናዛርቦ ሚና መጀመሪያ ክናዛርቦ ሚሉ ብሎ ከዛ እንደገና ክልተ ጊዜ ክናዛርቦ ሚና አሁን ደግሞ በአረብኛ አድርጎታል። እንግዲህ አለ በአረብኛ ደግሞ ተርጉሞ ዘፍኖት እንዳያል ክናዛርቦ ሚና የሚለው እኔ አልገባኝም። እኔ ግን ጅቦ እኔ ውሸት ተናግሬ አላውቅም። ግን ታውቃለህ በህይወቴ ፕሮፓጋንዳ ተናግሬ እንደማላውቅ ታውቃለህ። ተናጋሪ መሆንህን የማውቀው በትግርኛ ስትናገር እንጂስ ነው። በአማርኛ ምን ብናገር እኔ ቃል አይቀየርም። ባይዘው እሺ በአማርኛ ከሆነ እውነት አማራንና ኤርትራን ለመምታት ወይ ደግሞ አማራና ኤርትራን ፖለቲካ የበላይነት ለመምራት ቤተ መንግስትም መቀሌም ያለው ኃይል እኩል እየሰራ አይደለ? ሳቶሽ ደግሞ ምን አይነት ጥያቄ ነው ይሄን ጠይቆ ደግሞ ምንድን ነው የምትለው? የአማራንም የኤርትራንም ኃይል በበላይነት ለመምራት ቲፒኤልኤፍም ስምረትም እየሰሩ ነው አይደል? አልገባኝም ማለት ጥያቄ ግልጽ አድርጉ። ዝም ብዬ መናገር አልፈልግም እኔ ናውር ማን ቆይ ልንገርሽ ቆይ አጭበርባሪ እናቴ ትሙት። እኔ እኮ ልክ እኮ ወይ ይህ ነገር ደብረ ጽዮን ጋር ቁጭ ብለን የምናወራ ነገር ዝምበብዐ ብልዋ እምበር እዚ ናይ ኣምሓራ ሓይሊ ድምንብርካ እዚ ናይ ኤርትራ ሓይሊ ድምንብርካ ኩሎም ዝሰርሑ ዘለውን እዛያ ኦሮሞ ተጠቂምካ ንኣምሓራይ ንቲፒኤልኤፍ ተጠቂምካ ንኤርትራ እኛ ትንሽ ስለሆንን ህልውናችን አደጋ ላይ ስለሚሆን አሜሪካ ሆይ ስልጣኑን ስጭን ሀገሩን እናስተዳድር። እሺ ነው የምትለው አሜሪካ። ሳቢ እንደዚህ አይነት ጥያቄ ሲጠይቅ ድንብርብር
ናይ በሐቅ ዝም ብላችሁ ስታዩት እስቲ አስቡ። ዝም ብላችሁ ማሐሪያው ይመጣ እሱ ነው የሚሻለኝ እኔ እናቴ ናይ ጽምዱ ኃይሊ ንስኻ ታይሸን እንበር ንስኻ እንበር ተጋሩ ሐያላት ምን አሉት? በጠበጡ እንዴ? ኧረ በጠበጡ አንተን አስወጥቼ ነው እኔ ውይ ይቅር በለኝ። ጽንዶና እነ ሳሚ ዝም ብሎ በእናትህ ነገ ጠዋት ደግሞ ነገር ሲቀየር ዋይ ብሎ ደግሞ ፊታቸውን ቀይሮ ይመጣሉ። ሰለቸን እኮ። ይሄ የትግርኛው ዘፋኝን አወቀው ማን ነው? ብርሃነ ነው ምናምን የሚባለው ክልተ ሻግነ ዛረቡ ሚና ብርሃነ ኃይሌ ብርሃነ ሱዳን ውስጥ የዘፈነውን ዘፈን አይተዋል? ቆይ ከሱዳን ጄኔራሎች ጋር አብሮ ሆኖ አርሚ ሰባን እያስጨፈራችሁ ወይኔ ብዛታቸው ደግሞ አርሚ ሰባ እኮ አሁን 2 ሳምንት ነው ያደረገው። ሱዳን ከተመለሰ ኤርትራ ገብቶ ነበር። እንታይ ጸገም አለው ዲ ሐሙሽን ሐዲስ ተዓሊም ወዲዮ ሕጂ እኮ የተመለሱ ወይ ጭፈራ በሱዳንኛ ክራር ሒዙ በሱዳንኛ አብይ ሰቂርዮ ያ ሰላም ምናምን ለዘራ ደረፈኔ ብዛት ዋየው ሰራዊቱ። አረ በፈጣሪስ ደግሞ የሱዳን ትላልቅ ጄኔራሎች መኖሩ እኮ ነው የገረመኝ። ኦፍ ኮርስ እንደ አብዳ እንደ ማን ነው እንደ ትልቅ አስተዋጽኦ የሚሰራ ያለው ትልቅ ሰራዊት አለኛ ራሱ እዛ ውስጥ። ቆይ ካገኘሁት ላንታው ሹት ስክሪን አልቡርሃንን ማን ነው እንደ የመለሰው ወደ ካርቱ? ሰው እኮ ተኝቷል እዛ። ለምንድን ነው የምንዝናና ያለነው? ጅቦዬ ጠፋ። አይገርም ጠፋ። ኧረ ሹት ስክሪን አንስቼ ነበረ በእናቴ። ግን ማሪ እኔ ደስ አላለኝም፣ እናቴን ደስ አላለኝም። አውቆ እንደዛ ነው የሚያደርጉ። ዝም ብለህ ተጠብቅ። እነ ሳሚ ራሱ ተዘጋጅተዋል። ምን ያደርጉ? ከላ ወሪዶ ወስታ ሳሚዳ ወሪዶ ነው እንታ ገደፈው እንጂ እኔ ምን አለ መሰለህ፣ እኔ ሲያስ እንደመጠራው ታውቃለህ አይደል? ጅቦ እነዚህ ህወሓትን ስለጠላ የትግራይ ህዝብ ላይ የሚመጣውን አደጋ አሳልፈህ የምትሰጥ ከሆነ አንተ ሆዳም ነህ። ስለዚህ እኔ የማያቸው ያሉት ተጋራውን በብዛት ከህወሓት ጋር ስለተጣሉ ጭራሽ ለህዝብ አደጋ የሚሆነውን ኃይል እንደግፋል ይላሉ። እኔ አልደግፈውም። እኔ ሲያስን ጠለዋለሁ። ሰከንድ እንዲቆይ ኤርትራ አልፈልግም። በተአምር አልኩ። ግን አብይ 1 ሴንቲሜትር ከተራመደ እግሩ መቆረጥ አለበት ነው የምለው። አለቀ። እኔ ግን አንድ ነገር ልንገርህ። አሁን በብልጽግና በኩል ሆነው ያሉ ተጋሩንም በቲፒኤልኤፍ ያሉ ተጋሩንም እኩል ነው የምደግፋቸው። ታውቃለህ። ግን የኔን ሐሳብ አንተ ልትደግፍ ትችላለህ። ግን እንደዚህ የሚባል ነገር የለም። አንተ ትላንትና አንተ ነጌታቸው ረዳ እኮ ከአብይ ጋር መታየት እኮ እፍረት እኮ የትናንቱ ከተነሳ እኮ የእናንተም ይነሳል። ኖ ኤርትራ ትናንት ያደረገችን ሳይሆን መለስ ዜናዊን በዚህ ደረጃ እየረገጣችሁት ምናምን ብሎ የሚነሱ የራሱ ጉዳይ ነው። እሱ መሰለፋችሁ መብታችሁ እኮ ነው። ከፌደራል ጋር መሰለፍ ትችላላችሁ እና ከሁለቱም ጋር መስራት እኮ አሪፍ ነው። እኔ የምልህ ያለ መሰለህ ከራስ ኃይል ጋር መቆም ነው የምልህ። ከኛ ጋር ማንም እንዲቆም የምለማመጠው የለም። ተው እኔ ድራ ከእናንተም ጋር መቆም አለብን። ግማሽ ከዛም ጋር ግማሽ አሪፍ እኮ ነው። ይሄ እኮ አሁን እኔ ሁለቱን የምደግፈው ለዚህ እኮ ነው የምልህ። ትገብተዋል አይደል? ከኤርትራም ጋር መቆም አለብን። አንተ እኮ ሲቪል ነህ። ትናንትና ጌታቸው ረዳ እኮ በፊት ጌታቸው ረዳ እኮ ኢንተርቪው ማድረግ አያስፈልግም። ቁጭ አድርገህ ትናንት የተናገረውና አሁን የሚለፈልፈው ማሰማት ነው። ሁሉም ትግራዋይ አሁን ምን ማድረግ እንዳለበት ታውቃለህ? ከነ ጌታቸው ጋር መቆም አለበት፣ ከነ ደብረጽዮን ጋር መቆም አለበት። ይሄን ታውቃለህ አታውቅም? ስለዚህ አማራጭ የለውም ማለት ነው። አሁን አንዱ ከተሸነፈ አንደኛው አንዱን ይበለዋል ማለት ነው። እንዴት አንዱን ይበለዋል? እነሱ ለምን ይባላሉ? ህወሓት አሁን በድል ከወጣች ይሄ አሁን እንደነ ሳሚ አይነት የሚያሽቋልጡ ያሉትን የምትለቃቸው ይመስላል። ሳሚ የት ነው ያለው? ትግራይ ውስጥ እኮ ነው ያለው። አውቆ ነው ትግራይ ቲፒኤልኤፍን የሚቃወመው እኮ ትግራይ ሆኖ እኮ አውቆ ማታ አሉ። ፖለቲካ ፓርቲዎችማ ማታ አሉ። ይኸውልህ አሁን ምን ይላል መሰለህ የትግራይ ፖለቲካ ፓርቲዎች ቲፒኤልኤፍን አሁን እኔ ከቲፒኤልኤፍ ጋር ከስምረት አሁን መቀሌ አዲስ አበባ ያለውን ጋር እሰራለሁ። ኃይል እያየህ እኮ ነው ሚዛንን የምትቀይ። ያማ ይሄ እኮ ፖለቲካ እኮ ነው። አብይ አህመድ እና አቋም አይደለም ይሄ። ይኸውልህ ፖለቲካ ፖለቲካ ለውጊያ እኮ ነው። ትክክለኛ የፖለቲካ አቋም ነው እንጂ ፖለቲካ መሳራው በሰላማዊ ጊዜ የምታደርገው ገብቶሃል። በጠረጴዛ ዙሪያና በህዝብ ድምጽ የምታሸንፈውና የምትሸነፈው ነው ፖለቲካ።
ይሄ ጦርነት ነው እንደሚባታ ጦርነትም ቢሆን እኮ አዝማሚያውን እያየህ እኮ ነው እንዲያማል እንዴ ታውቃለህ አይደል ሻዕቢያ ከደርግ ጋር የሚሰሩ የነበሩትን ገብቷል ስንት እንደጨረሳቸው ህወሓት ስንት እንደጨረሰች ታውቃለህ አይደል አሁን ከአብይ ጋር የሚሰሩ የነበሩትን ህወሓት ይዛቸው ተለቃቸዋለች ብለህ ታስባለህ እንዴ ድብና አርጋ ነው ተጋሩ እኮ ናቸው ተቀቅላቸዋለች የማነ ትግራው አይደል እንደ መሀል መቀሌ ላይ ደፉት እሱ ሌላ ነው እሱ ሌላ ተቃዋማይ ነው ምን አደረገ ብረት የለው ምን የለው እንደው ሲቪል እሱ አይመስለኝም ግን እኔ ምንም ተቃዋሚ እሺ ሳሚ አይ ምን አለ መሰለህ አሁን የማነ ግለሰብ ነው ከፒፒ ሰራዊት ጋር አብሮ ቢኳትን የነበረ ልጅ ነው ምንም እንኳን ቲፒኤልኤፍ ቢቃወም አንደኛ መሀሪ ያልገባው እኔ ህወሓትን ጠልቼ ሳይሆን የህወሓትን መንገድና ሻዕቢያን ነው የጠላሁት እንጂ የህወሓት አመራሮች እኔ አንድም የህወሓት አመራር ይገደል ብዬ አላውቅም ይጨፍጨፍ ብዬ አላውቅም ጠላ የሚሉ በምንድነው መግለጫ የጥሉ የሚጠላን ሰው እንታረቅ ይላል እንዴ ኖ ቆይ መሀሪ የሚጠላን ሰው ቆይ ሳሚ ደግሞ ማውራት እንቻል የምትወደው ምን ስራ ላይ ተግባር ላይ የሰማው እኮ ነው መሀሪ የሰማው እኮ ነው እኔ የትግራይ ሶሉሽን ባይዘው ጅቦ ያለው በጣም ተመችቶኛል ከሁለታችሁም ጋር መደገፍ ነው ከዛ ከሁለታችሁም ጀርባ ሆኖ እናንተ ፊት ለፊት ስትዝናኑ ትግራዋይ አሁን ባህል ላይ ድርድር ውጤቱ ድርድር ስለሆነ ተጋሩ ሁለቱም ነው የሚደራደሩት ማለት ነው ባይዘው ጅቦ በሚለው በጣም ጅቦ ተበጅቶኛል አትስደበኝ መስደብ ይችላል እኔ ሳሚ መጥፎ ቃል ስለማይወጣው ብለህ ሳሚ እኔ መጥፎ ቃል አላወጣሁም አንተ እኮ ነው የምትል አንተ ምን ያህል ደንቆሮ አንተ ስማርት ሆነ አንተ ትግራይ ተወልደ አድገህ አንድ ኤርትራዊ ላይ ስማርት ነው ማር አንተ የተወልደ አድገህ ነው ከትግራይ በላይ ስማርት የምትሆነው አብዳል እንደ ሰማኝ ሻለ የተመጣጠነ ምግብ እኔ ሻዕቢያ ውዳድ እኮ ነኝ አብዳል እንደ የት ምን ወደ እንዴ አና ሻዕቢያ እኮ የጣሊያን ባሪያ የነበረ እኮ ነው ሻዕቢያ ምን ታሪክ አለው እንዴ እስቲ እኔ እኮ ነገስታት ዘር ነኝ ያው ሳሚ ኤርትራውያን እንዳትነካ ስርዓት ያዝ ጸምዶ እንዴ ትቀልዳለህ እንዴ ፒፒንም እንዳትነኩብኝ እኔ እኮ ራውኝ አይ ተጋሩ ቆም ያሉበት የፖለቲካ ከፍታ እኮ ይለያል እኮ እናቴ አሁን ሳሚ እዛው መቀሌ ቁጭ ብሎ ቲፒኤልኤፍን ይቃወማል ጽምዶን ይናገራል ማን ከልካያለሁ ከዛ በቀደም ሰማዕታት ሐውልት ሻማ ይዞ ምናምን ሲያበራ አየሁት ማራውን እንዴ ማሪንማ እንዳትሰድቡብኝ ዚስ ኢዝ ማይ ቢግ ብራዘርስ ትግራይ ትግርኛ አባይ ሀገረ ትግርኛ ኒሳያስ አወጊድካ ፖለቲካ ጉቺ ኮነች እናቴ እኔ አብይ አህመድን በመግለጫ ደብረጽዮን ሲናገር ሽንቴ ነው የሚመጣው እናቴ አውቁኩ ስጋ ምሕረት ጌታቸው ወጥቶ ተጋሩን ሲሳጠሪ የኢትዮጵያ ሕዝብ በቃ ይሁን ያልባተተው ነገር አለ ብዬ አምናለሁ። እናቴ ታንክ እያንጋጋ አብይ አህመድ አስመራ ይገባል ሲል የነበረው ጌታቸው ረዳ ከአብይ ጋር ሲሆን ምን ታስቡ? በተለይ በዚህ ጉዳይ ላይ መንቃት ያነበረባችሁ አማራዎችና ኤርትራውያን ግን ምን ይደረግ ሁላችሁም አራችሁን ትበላላችሁ። እናቴ ዱት አራችሁን ትበላላችሁ። አትመለይ ሓፍታይ ንዕንዳ ከም ሓደ ትግራይ አጫውትን እንዳ ላላይ በላ ለማንኛውም ሰላም ሁኑ። አሁን ከዚህ እንደወጣው ቀጥታ ማን ጋር የምደውል ይመስላችሁ? እስቲ ገምቱ፣ ጻፉልኝ። አሁን እንደወጣው ቀጥታ የምደውለው ከማን ጋር? ጅል እሺ፣ መርዞ እናንተ ዝም ብላችሁ ጌች ነው፣ ደብረ ጽዮን ነው፣ አብይ እናት ነው፣ ከፖለቲካ ነው እናት። ምን እዚህ አትምጡ ደነዞች። ከሚስት ከሚል ጆከር ሳሚ አዱናይ ኢሳያስ አይደል በላይ እናቴን ምግበይ ጋር ነው የምደውለው። ምግበይ ኃይለ
ሽመልስ ልደቱ ሰላም። እስቲ ታብ ኮፒ ሊንክ አድርጉላችሁ አንዴ ከመውጣቴ በፊት ኮፒ ሊንክ የቲክታክ ሳይኗን ደግሞ ሰጠጥ አድርጉኝ። እስከዛው መሀሪ ላስገባ መሀሪና ሳሚ የቲክቶክ ሳይኗን በእናታችሁ የቲክቶክ ሳይን እና ኮፒ ሊንክ ሄር ምናምን ጆይ ለምንድን ነው መሀሪ የሚሳደበው? እኔ ስርዓት አድርጋ አንተም ትሳደባለህ። ማን ሰደበና ነው ምንድን ነው ታወራው? ይሄ ጽምዶን እንዳትናገር እኔ በጣም የፈለገ በተለፈልፉ አልኩህ እኮ የከተማ ዝም ብሎ ውሪ ድራማ ሊሰራብኝ አይችልም አልኩህ እኮ። እኔ መናገር በጣም አልኩህ እኮ። ሰው ማስቀየም እንደሱ አትበል። በቃ እቺ ፕራይድህ ምላስ ላይ ብቻ ነው ያለችው። እንደሱ አትበል። ፕራይድ ይኸውልህ፣ ፕራይድ ያንተ ኩራት ምላስ ላይ ብቻ ነው። የምር ምንም አራዳ አይደለህም፣ አሪፍ አይደለህም፣ ምንም አይደለህም፣ የፈለጠንክ አይደለህም። ዋላቀ ማህበረሰብ አሁንም በስደት በሞት በጦርነት የሚኖር ማህበረሰብ ነው የተወለድከው። የባሪያ ቤተሰብ ልጅ ነህ። ምንድን ነው የምታወራው? አንተ የሌባ ልጅ ነህ። የኤርትራዊ ንብረት ዘርፍ ነው። እኔም ትግራዋይ ነኝ ታውቃለህ። በዘራ ትግራዋይና ኤርትራዊማ መሰዳደብ የለበትም። ፍቅሪ ነው መሆን ያለባችሁ። ፍቅሪ ቀልዳለህ እንዴ? ይሄ እኮ ለአብይ አህመድ ጠቀመው እኮ። አሁን እናቴን ደብረጽዮን ነኝ ይደብረዋል። አሁን ደውሎ ይናገራታ ታዲያን ኤርትራን ትግራዋን ተጻፈል ጽምዶና ስራህና እንስራሉ እንበር ምናምን ብሎ ይበሳጫል። ቀልዳለህ እንዴ? ግን ተጋሩ ሲዕርኩም ይሁን ክልተ ሻዕ ሲዕርኩም ይሁን ሕጂ እና አትወናበዱ። በተለይ ተጋሩ መወናበድ የለባችሁ። ከደብረ ጽዮን ጋር ግን ከጻድቃን ግን ከጌታቸው ጋር ምናምን ዝም ብላችሁ ሰላም አውሩ። ደብረ ጽዮን የሚደግፍ ካለ ወንድሜ በለው። ለትግራይ አይደል የሚሰራው? ከደብረ ጽዮን ጋር ነው። ከጌታቸው ረዳ ጋር የሚሆነውን ትግሬ ደግሞ ወንድሜ በለው። ለትግራይ አይደል የሚሰራው እንዴ? ሌላም ኃይል ይመስረት፣ ሌላም ኃይል ይፈጠር። እናቴን ከሶማሌ ጋር የሚሰራ ትግራዋይ ይምጣ። ለትግራዋይ ከሆነ እንዴ ለምን ከአማራ ጋር የሚሰጥ? ሁሉንም ደግፏቸው። ኃይል የም ዘበረከቱ ዘለውቱም ሰባት ሱቅ ኢልጋይ ትትረፍና ሓንታም ሓረይ ትኽእት የህጂ ዝናትናክሉ ፍቅሪ እዩ። እስቲ የኮፒ ሊንክ አድርጉልኝ በእናታችሁ። ኮፒ ሊንክ ታፕታፕ ኦነግ ላስገባ። ኪዳን ሓወይ ኩን እናዚን ይመችክ እታ ኪዳን ሓወይ ንስኸ ዘለኻን ቤቴ ኮፒ ሊንክ ያደርጋል። የቲክታክ ሳይኗን ይሰጣል ምናምን እችን በቃ ብልቂጥ እንዴ ጃልሊ ምን ልትሰሪ መጣሽ እዚህ? ደግሞ ፖለቲካ ምን ይሰራልሻል አንቺ? ሰሞኑን ከእንትና ጋር ጣላሻለሁ ከጂጂ ኪያ ጋር ኃይለኛ ጥል። በተለይ ደግሞ የሆነ ነገር ከፍልሃለሁ ብላኛለች። ከከፈለችኝ ጠምጄ ነው የሚይዝሽ። ሊልዬ እኔ ግቢ እስቲ ቆይ እኔ ላስገባሽ። አንቺ የኦሮሞ ታጋይ የወለጋ ታጋይ ነይ ግቢ እስቲ። ሰሞኑን ቀውጠሽዋል። ኦሮሞ ግብ አንተ ሰውዬ እንዴት ነህ? ታስቀኛለህ። you the best person I see in Ethiopia bro. I swear to God. አካም ጅርታ ነጋ ቡልተኒ ታስቀኝ። ያንተ ቪዲዮ በቃ ያስቀኛል። you know እውነቱን ነው የምትናገረው። you say something crazy ግን አይገባቸውም። you say something crazy ጥሩ በእንግሊዝኛ በአማርኛ ላውራ ጥሩ ነገር በአማርኛ ላድርገው የሚያግባባን እሱ ነው። ከፈለክ ኦሮምኛም ትችላለህ። እኔ እሰማለሁ መመለስ አልችልም። ስማ ኤርትራኖቹ ለምን እንደዛ ታደርጋቸዋለህ? በእናትህ ግን ትክክል አይደለም። ግን ትክክል አይደለም፣ ወላሂ ትክክል አይደለም። ኤርትራውያን በዚህ አጋጣሚ ስማ የሚናባሉ ልጁን ገላሃለሁ ምናምን ስል ሞኝ ናቸው እኮ ገላሃለሁ በቲቪ በቲክታክ አመጣው ገላሃለሁ። ይገርፈዋል እናቴን ይገርፈዋል። ማን ኤርትራውያን? ኧረ እባክህ ተዋቸው። እናቴን ይገርፈዋል። ኧረ እባክህ ተው። እኛ ሀገር ውስጥ ነው ያለነው። we see Eritreans bro ቁማርና እንትኑ ለራሳቸው እንትን ስማ ኢትዮጵያ ውስጥ
ቀድሞ የሰለጠነው ህዝብ እኮ ስማ፣ እዛ ካናዳ ውስጥ እንገርፋቸዋለን። there is ኦሮሞ nobody plays with us። እውነቴን ነው የምነግርህ፣ ከማንም ከኛ ጋር የሚጫወት የለም ካናዳ ውስጥ። they don't play with us። ግን መጥፎ ናቸው። they don't play with us though they know bro። አንድ ነገር ልንገር አዳምጠኝ። ኤርትራ ብቻዋን ከኦሮሞ ጋር ብትገጥም ታሸንፈዋለች። አማራን ብትገጥመው ታሸንፈዋለች። በአምባሻ እሳለ እየቀለድክ ነው አይደለ? አምባሻ ለምታሸንፈው አንተ ራስ ፎጋል እናቴን ኤርትራ እጅ በእጅ ከሆነ ታሸንፋቸዋለች። በየተራ ከሆነ እነዚህ ብሔረሰቦች ቅጥቅጥ ነው የምታደርጋቸው። ተጋሩ ጋር ግን ኃይላቸው ሚዛናዊ ነው። ሁለቱም ትግርኛ ተናጋሪ ናቸው። የሁለቱም ጄኔራሎች የሁለቱም ጦር አመራሪዎች እዚህም እዛም የተወለዱ ናቸው። ግማሽ ግማሽ አላቸውና ይተዋወቃሉ። በአይነ ቁራኛ ነው የሚያያዙት። እናቴን በአይነ ቁራኛ እንጂ ኤርትራውያን የተረገሙ ተዋጊ እኮ ናቸው። ቀልዳለህ እንዴ? ቲፔሊፍን ያሰለጠኑት ክፉ የታዘሩ ነው። ግን አሁን አራቸውን ያበሏቸዋል እንጂ ኤርትራ የነቃ ህዝብ ነው። ከኢትዮጵያውያን ይልቅ ንቃተ ህሊናቸው የኤርትራ ይበልጣል። በጣም ጎበዞች ናቸው። ማፊያዎች ናቸው። በዛ ላይ ኢትዮ ኤርትራ ስምምነት ሲመጣ በአብይ አህመድ ምክንያት በኢትዮጵያ ውስጥ የገቡት ስንት ዶላር አፍሰው ነው የሄዱት። ቀልዳለ እንዴ? የኢትዮጵያ አየር መንገድ የሰራውን 2 ዓመት ሙሉ በትግራይ ጦርነት ሲመላለስ የነበረውን ቆይ ብሩን እዚህ ይቀመጥላችሁ እናንተ እንደ ህፃን ልጅ ታጠፋላችሁ ብሎ የሆነ ሰዓት ላይ የኢትዮጵያ አየር መንገድ እንዳይበር ብርህንም አንሰጥም ብሎ ኤምባሲያቸውን ዘግተው አባረሯቸው። እንዴት ድራማ የተረገመ ፍጥረት ቀልዳለ እንዴ? ታው እንጂ ራሳችንንማ ከኤርትራ ጋር እናወዳደር። እናቴ ነሳት ናቸው። እውነቱን መነጋገር እኮ ነው ጥሩ። እውነቱን አሁን እነሱ ኤርትራ የሚያስቸግራት የትግራይ ኃይል ብቻ ነው። ይተዋወቃሉ እንጂ ኦሮሞ አምሃራይ ምናምን የምትለው ኦሮሞ ሲጀምር ወደ ኤርትራ ሄዶ ሊዋጋ አይደል? ኤርትራም ከኦሮሞ ጋር የሚያገናኛት ነገር የለም። በጣም የተራራቀ እኮ። አሁን ኦሮሞ አስቡት እስቲ ኤርትራን ተዋግቶ ምናምን እዛ ምን ሊሰራ? ተራራ ስር ምን ይሰራል? ተራራ ስር ምን ይሰራል? ኦሮሞ ሜዳውን እያረሰ ይኖራታል እንጂ ያው የኤርትራ ኃይልና የትግራይ ኃይል ነው ወደ አማራ ክልል መቶ እንትን የሚፈልገው ወደ ኦሮሚያ ክልል ማለት ማሪያ ይትደውልናት ጅቦ ሶሪ እኔ ጅቦ ሶሪ ልጁ መልሶ እስቲ ካናዳ ላይ እንጠበጥባቸዋለን ያለው ልጅ መልሶማ አተደውል ብለህ ኖ አልሰድበውም። እናትህ ደግሞ አልሰድበውም። ፊትህ ክፈት ብቻ አይደለም ካናዳ አትገናኙም እኮ አሁን ኦሮሞ ኖ ደወል የሚያገኙት አሉ ካናዳ ላይ እሱ ኤርትራኖችን ሰጥለበ ኧረ ተው በእናትህ። እዚህ ጋር ደግሞ ተጋላችሁ ጅቦን ያጋደለልህ ፊቱን አሳይ እስቲ ማለት እኛ ምንም አላልነው። መሀሪ አልፈልግም እኔ እንዴ ሊወጣ ነው በቃ ኖ ካናዳ ላይ እንጠበጥባቸዋለን ስላለ አስገባው። በእናትህ ፊቱን ያሳይ እንየው። ኤርትራ ከኦሮሞ ምንም የምትፈልገው ነገር የለም። ኦሮሞ ከኤርትራ ምንም የሚፈልገው ነገር የለም። ነው አይደለም እንጂ በጠረቃ እንደ ሽንታ እኔ እናቴ ትሙት አልኩ እኮ እኔ $10,000 አስይዛለሁ አንድ ኤርትራዊ ፊት ለፊት ከቆመ እሱ ካናዳ ጭራሽ ካናዳ ላይ ገርቦኝ እኮ እንዳለ ደግሞ ኤርትራውያን ካናዳ ላይ አሉ እንዳለ እዛ ናቸው። አይ ነው ነገሩ ነው እንጂ እንደዚህ እንደፎከረውስ ፊቱን እንዲያሳየኝ ነበር የፈለኩት። አንተ ደግሞ ወደ ጸብ ነው የሚያደላ ነው ጆ አልሰማሁም እንዴ? እንቀጠቅጣችኋለን። ይገላል ወይ ይገላል ወይ ትገለዋለህ። እስር ቤት ትበሰብሳለህ። ከገደልከው ከገደለ ደግሞ ሬሳ ወደ ኤርትራ ይሄዳል። ምን ዝንዱት እናንተ እኔ እኮ ራሱ እኮ ያለ ምን እናሰምታል። ኤርትራኖችን እዚህ ካናዳ በተለይ የሚሰራው እንደኛ ጋር አደረጉም እንቀጠቅጣችኋለን። አይ ጀግንነት አይደለም። ምንም እኮ ሌላ ሂሳብ ስሌት አያስፈልገውም። አንተ አሁን ተናደህ ከገደልከው እስር ቤት ነው የምትበሰብሰው። ከገደለህ ደግሞ ሬሳ ወደ ኤርትራ እሱ አገዳደል አይነት አለው። ሰዎች ከዚህ ውጭ ምን ትጠቀማለህ ነው? ነው አይደለም እሱ አይ የሱ ጉራ ነው እንጂ እዛ ሜዳ ላይ ብትገናኝ በፉድ ስታምፕ ኖሮ 7 ዘሩ ከኬንያ ተሰፍሮ መጥቶ መልሶ ደግሞ ጭራሽ
ኤርትራ ሰጥለበጥ እናደርጋቸዋለን ይላል ካናዳ ላይ ለምፊት እንከፈታተለው ከዚህ ባንዳ ጋር ብትነጋገር አይሻልም? ወላሂ ዘመው ነው ከነዛ ነው ጋር ነው ያወራ። እንደነዚህ አይነት የሚያስፈልጉት ነው። እንደዚህ አይነት ነው። እንደዚህ አይነት ጦርነት ላይ አሁን እነዚህ መግባት አለባቸው። እነዚህ ሰዎች ናቸው መገናኘት ያለብን። አቃ ለመቼም አትገባም። አትገባማ ማህራዊ አንተ አትገባም እኮ ማሪ። አንተ አሜሪካ ወይ ካናዳ ሆነና መፎክረው እንጂ እኔ አልኩህ እኮ እኔ ከፋጺ የተመለስኩ ጀግና ነኝ እኔ ስለኔ ይኸውልህ ጦርነት አለ። እኔ ሳልወለድ ጀምሬ የተዋጋውን ጨምሮ አትንገረኝ። እኔ እኮ ላንተ ልጅ ልሆን እችላለሁ። እሱ ነው ወዳን ጥሩ ጠይቀው ማህሪ ምን ላይ ነበር? እግር መኸል ላይ ዛላም በሳላይ እንደ እኮ እኔ አንተ ልጅ ልሆን እችላለሁ። በዛ አይነት ሁኔታ እኮ ከአባቴ ጋር የተፋለምኩ እንደ እድሜ አውራ አባቴ ደግሞ ልክ እኮ አባቴ ደግሞ የሰራውን ታሪክ አውቃለሁ። እኔ ደግሞ ከጫፍ አስመራን የተመለሰው ከጫፍ አስመራን የተመለሰው ይሄ እኮ ነው ከእውቀት ነፃ መሆንህን እኮ ይሄ ላገናኝህ አምጣው የእውቀት ነፃነቱን ተውና ጠቅሶ አባቴ ይኸውልህ የነበሩትን ድፋዕ ጠቅሶ ከዚህ ነው የተመለስነው ካለኝ እኔ አልኩህ እኮ እናቴ ትሙትን በፈለከው ነው ይቀጣል። አምጣው ማርያምን አገናኛለሁ። አምጣው ሁለት ቀን ስጠኝ ዛሬ መገኛ ያለው ገጠር ጦር አገናኛለሁ። ሳምንትን ሙሰድ ከአስመራ በራፍ ነው የተመለስነው ካለ አባቴ ችግር የለውም። ኦኬ መልካም ከምር ችግር የለውም። የነገሯቸው እኮ ነው የምትሰክሩት። ሁለት ቀን እንደውም ነገ እሑድ ነው አይደለ? ነገ ለምን አልሄድም? እንደው ነገ ላገናኝ ምንም ችግር የለም። ነገ ፕሮግራም ነገ 10 ሰዓት በቀን በኢትዮጵያ 10 ሰዓት በካናዳ ስንት ሰዓት ነው የሚሆነው? 10 ሺህ ብር 10 ሺህ ዶላር ነው ያልከኝ ታስይዛለህ። አባቴ ከአስመራ በራፍ ለጅብ ከአባቴ ጋር ነው የማገናኘው። ነገ 10 ሰዓት በኢትዮጵያ ሳሚ ያጣኝም አባቴ ከአስመራ በራፍ ከተመለሰ በኤርትራ ሰማዕታት ፊት በእነሱ ስም ምላለው 10 ሺህ ዶላር እሰጥሃለሁ። አባቴ ለጅብ ቦታ ታስይዛለህ። የምር ለጅብ መጀመሪያ ነገ ልሂድ አምጣው። አባቴ ካብ አስመራ አፍደገ ኢና ተመሊስና ካለ አልኩ እኮ ከማስረጃ ካመጣ እኔ እምልልሃለሁ። የሌለ ታሪክ በሬ ወለደ ታወራላችሁ። በሬ ወለደ ምን ያደርግላችኋል? በሬ ወለደ ላይ ነው ቀንህና አታተጋርኩ ኢና ባይዘው ሓደ ነገር ትግራዋይ ሞት መስልና ተዘረባ ትግራዋይ ትመስል ካብ አስመራ አፍደገ ኢና ተመሊሶም ትብለኒ ታሪክ ወይ ዝነገር ካዘሉ ሐሜዳ ነራተና ያጀር ስምምነት ሐሜዳ ተወጣ ካቤርትራ ሐሜዳ ተመሊሶም ሰራዊት ኢትዮጵያ ተጨፍጭፎም በጫይ ደበለ ከምዝ ነገርካ ሁለት ትግርኛ የሚያወሩ ኤርትራና ትግራዋይን ማጣላት ኃጢአት ነው ብሎ ደብረ ጽዮን አሁን በዛኛው ሞባይል ይደውሎ ነግሮኛል። ተስማማላችሁ? እናቴ ህዝብን ለማዳን እንሰራለን፣ ከኤርትራ ጋር ከአብይ አህመድ ጋር እንሰራለን። ቡናው ጦም ቡና ተራሰይ ማአሬ እንዴ ኤርትራና ኢትዮጵያ ትግራዋይ መከባበር ነው ያለባችሁ፣ መዋደድ ምናምን። ሳሚ ግደፍ ባንድ አይትኩን ግደፍ። አው የዩቲዩብ ቻናሌን እየገባችሁ ሰብስክራይብ አድርጉ ምእመና ባሌ ደግየ ግደፍ ያ ወይ ባሌ አብይ አህመድ እንግዲህ አልቆለታል በቃ ምናምን የለም። እናቴን አላለቀለትም። አብይ አህመድ ከትግሬ ጋር እየሰራ ከነ ደብረ ጽዮን ጋር ምናምን አንድ ናቸው። ይህ ሚስጥር ነው የምነግራችሁ። በአማራውና በኤርትራ ላይ ነው አሁን በቃ ሿሿ እየተጫወቱበት እኮ። የኤርትራ ፖለቲካ በጣም እየተዳከመ ነው። አሁን ግን አንዳንድ አሉ ኤርትራውያን የመጡ የኃይል ሚዛኑን መቀየር የሚሞክሩ አሉ። ቤንጃም እና አማራውንና ኤርትራን በደንብ ለማንበርከክ እየተሰራ እየተናበቡ ነው የሚሰሩት። እናቴ ትሙት ይንበረከካሉ። ደግሞ ሁለቱም ኃይል ይንበረከካሉ። አካሄዳቸውን እዩ፣ የፖለቲካ አካሄዳቸውን። ጉሽ እኮ ታስሮ ነበርኩ ፈተው ለምን ካደ ብለው ኢትዮጵያ እኮ ጄኔራል ስለሚያስፈልጋት እኮ አሁን በዚህ ጦርነት ላይ ኢትዮጵያ ብትገጥም አሁን አይችሉም። በትግራይ ጦርነቱ ላይ እንደታየው ግዴታ የትግራይ ጄኔራሎች ያስፈልጋሉ። ስንት 4 5 ይሄንን ካደረጉ በኋላ ደግሞ አሁን እኔ እንጃ ሻዕቢያ አሁን በጣም ጽምዶ ላይ አሁን ችግር እየተፈጠረ ነው ተብሏል። በተለይ በዚህ ፎቶ አባታችንን መለስ ዜናዊ ምን አለ በእንትና በኃይለ ማርያም ብትቀይሩት ተጋሩ ይሄን አይተው ማለት ነው ለስታሊን ሼር ያደርጉለታል። እሺ ናይ ጽምዶ ፖለቲካ
ለመለስ ዜናዊ ሀምዚ እየረገጹትስ ለእናንተ ለኤርትራ ትላላችሁ። ኤርትራ መስሚያቸው ጥጥ ነው በዚህ ሰዓት። ነፍስ ውጭ ነፍስ ግቢ ላይ ናቸው። ግን ኃይለኛ የፖለቲካ ቀውስ ይፈጠራል። እኔ የሆነ በደርግ ጊዜ የነበረውን ነገር ታስታውሳላችሁ? በደርግ ጊዜ የሚያስታውስ አይኖርም። እኔ በሰዓቱ በደርግ ጊዜ ማለት ነው፣ በደርግ ጦርነት ጊዜ አባቴ ተጋዳ ላይ ነበረ። ከእናቴ ጋር የተገናኙት የትግል ነውና የዛኔ በቃ ጭቄ ነበርኩ። በእናቴ ጥይት ሲተኩ እንትኗል እናቴ ጀርባ ላይ ታዝዬ እናቴ እኔን አዝላ ነበር ስትዋጋ ያ እንትኗል። እና በደርግ ጊዜ ውስጣዊ ችግራችንን አይቶ ዚያድ ባሬ ወረረን። እናቴን ነው ኢትዮጵያን ተንኮለኛ አይደሉ? ሶማሌዎች እኮ ኢትዮጵያን በጣም ነው የሚጠሉት እኮ እስካሁን ድረስ ይጠሉናል እኮ። አገር ያሳጣናቸው እኮ እኛ እኮ ነን። ማርያም ይመጽያ አገር ያሳጣናቸው እኮ እኛ ነን እኮ። እናቴ ትሙት ሀገር አልባ ያደረግናቸው እኮ እኛ ነን። እንዲህ ክፍልፍል ያደረግናቸው እኮ እኛ ነን እኮ። ዚያድ ባሬ ወረረን። ዚያድ ባሬን ተዋግተን ከጣለን በኋላ ሶማሌን ምስቅልቅሏን አወጣናት እስካሁን ድረስ። አሁንም በኤርትራ በኩል የውስጣዊ ችግራችንን አይታ ከገባች፣ ግን ኤርትራውያን መልቲ ናቸው፣ በጣም የተረገሙ ናቸው። በጣም ለዛም ነው አብይ እኮ አሁን ፈርቷል። አሁን ዝም ብሎ ጦርነት አይገጥም። አንዳንድ የትግራይ ጄኔራሎች አሉ። አሁን ደግሞ እነዚህ ብቻ በቂ አይደሉም። ጄኔራሉ ታደሰ ወረደ ራሱ ይመጣል እየተባለ ነው ወደ ቤተ መንግስት። ይፈልጋል፣ ብዙ ጄኔራል ነው የሚፈልገው አብይ አህመድ። አሁን ያሉት እኮ ዝም ብለው እኮ ነው በትግራይ ጦርነት ለሙከራ አስገብቷቸው አልቻሉም። አሁን ደግሞ ለሙከራ በቀደም በአማራውን ሞክረው ብለው ደግሞ የቀሩትን ጄኔራሎች በአማራ ላይ ልምምድ እንዲወስዱ ተደረገ። አልተቻለም። አሁን ከኤርትራ ጋር መፋለም ካለብን ግዴታ የትግራይ ጄኔራሎችን ታካፍሉኛላችኋል። እናቴ ትሙት በግልጽ ንግግር። አሁን እኮ እነ ስታሊን ዝም ብለው ምናምን የሚሉት እኮ ዝም ብለው እኮ ቆይ መሀሪ ሀዊ ላስገባው። እኔና መሀሪ እኮ አሁን ጽምዶ ሆነናል። መሀሪው ጉራ አልፈልግም። እናቴ ትሙት በስነ ስርዓት ነው የምናወራው። እኔና ግባ አንተ የስለላ ያጎቱ ልክ የኤርትራ ስለላ ያጎቱ ልክ መሀሪ ሀዊ ተጫዋች እየቀየረ ነው ዶክተር አብይ። አዎ ስማ፣ ኤርትራውን መሀሪ ኤርትራውን በጣም አስፈሪ ነው። ኤርትራን መግጠም አሁን አንዳንድ ሰዎች ኤርትራን ምናምን እያሉ የሚያናንቁ አሉ። እኔ አሁን ኢትዮጵያዊ ነኝ ግን አላናንቅም ኤርትራን። ለምን? በጣም ተዋጊ ናቸው። የህዝብ ቁጥርን አይደለም በትግራይ ላይ የታየው ነውና በትግራይ ዙሪያ ላይ ስትሄድ ደግሞ አሁን መሀሪ እውነቱን ለመነጋገር ጽምዶ ምናምን የሚሉት የህዝብ ነው እንጂ የፖለቲካ አይመስለኝም። ተመልከት፣ መለስ ዜናዊ እንደዚህ ማድረግ ነበረባቸው። እሱ አንደኛ ተዋጋቸው አይደል እንዴ? ኢትዮጵያ ሙላ መሃል ቤኒሻንጉል አለ ብሎ ጽምዶ አሁን ማለት ነው። ጂጂ ማዕራይ እንዴት ነሽ? ጽምዶ የህዝብ ግንኙነት ነው። እኔ ከሆነ ቁልፍ ከሆነ ሰው ነው የሰማሁት። እንዳታዝንብኝ። ምንድን ነው? አማራንና ኤርትራን ማንበርከክ ነው የሚፈለገው። አማራና ኤርትራ ከገጠመስ ማን ነው የሚያንበረክከው? አዳምጠኛ። አሁን እኔና አሁን እኔ እንዴት ላስረዳ? አሁን እኔ እናንተ ጓደኛሞች ነን አደለ? ከዛ እኔ ካንተ ጎን ቆማለሁ፣ አንተ ደግሞ ሆን ብለህ ከሌላ ጓደኛ ጎን ትቆማለህ። ከዛ ሌላ ጓደኛ ፈጥር ደግሞ ሁለቱን እንትን እንላለን። ገባ? እኔ እናንተ እኮ እንተዋውቃለን። አብይ ጋሉ የሚያደርጉት ይሄንን ነው። አብይ አህመድ ራሱ ከደብረ ጽዮን ጋር ምናምን ቁጭ ብሎ ያወራል። ይሄን ጄኔራል ስጠኝ፣ ይሄ አይነፋም፣ የውጭ ጉዳይ አሁን ጦርነቱ ከተደረገ ዲፕሎማቱን የሚመራልኝ ጌታቸው ስለሆነ ስጠኝ አሉ ደብረ ጽዮን። እናቴ ግልጽ። እኔ እንትን ላይ እኮ ነበርኩ። ከዛ ሰጠው። 3 ጄኔራሎች ይፈልጋሉ አሉ። ከዛ እነ ጉዑሽ እነ ታደሰ ወረደም አሁን ይመጣል። ታውቃለህ? እናቴን ይመጣል አሁን ታደሰ ወረደ፣ ጉዑሽ ወዳም ጥሩ ታደሰ ወረደ
አንተ ጎሽ እኮ በጣም የተረገመ ሰው እኮ ታውቀዋለህ። ኧረ በእናትህ ተው፣ በእናትህ እናቴ አንተ አርሚ አሰታም ምናምን ትግራይ እነ ደብረ ጽዮን እንትን ሲሉ እኮ እሱ እኮ ነው ሰባብሮ በአሉላ ዘመቻ ላይ እኮ እሱ እኮ ነው ብዙ ታሪክ የሰራው እኮ ደብረ ጽዮን ነግሮኛል። እናቴ ወጣቱ ነው ታሪክ የሰራው። ምንም ዋጋ ያላቸው እነዚህ አንዲፎም ይሄ ዶሮ ዋይታሌ መጨረሻ ሲያረጅ ዝንዕቀትዩ ተረዲካ ዝኸብልዕና ይከማል ባይዘው ልንገርህ ቶ ይሄ ውስጥ እዛ የአፍሪካ ምናምን ግብጽ ሙሉ ኃይሉን ይዞ መጥቷል። ኤርትራ ሳውዲ መጥቷል። አይቻልም ኤርትራ ሙሉ አንተ አዳምጥ። ፕሮፓጋንዳ ዝም ብላ ተንፋሪ ያሊቱን ንገርህ። ወደድክም ጠላም ትገባም። ከዛ በኋላ አንተ ውሳኔ ነው። ግብጽ ሙሉ ኃይሉን ይዞ መጥቷል። ሳውዲ ሙሉ የአየር ቴክኖሎጂውን ይዞ ገብቷል። ሱዳን አዳምጠኝ። ሱዳን ይኸውልህ ሙሉ 100% ታውቃለህ ገጥሟት። ሶማሌ እንዳልከው ሶማሌ እልህ አለበት እናንተ ላይ ሪቬንጅ አለበት ታውቃለህ። አሁን በቃ ጀምሩት ብቻ ወዳን ጥሩ ልውሰደው። ደብረጽዮን ለምን አይወስደውም ጠቅልሎ? እነሱማ አውቀው እኮ ነው። አሁን እነሱ ከእናንተ ጎን የቆሙት እኮ አውቀው እኮ ነው። በእናትህ በኤርትራ በኩል ብትበላው ቁማር የለም። በእናትህ የለም። ማሪ አንድ ነገር ልንገር፣ እኔ ሰማሁትን እኮ ነው። እኔ እኮ ተው ግን አትናቀኝ ተው። ኢሳያስ አፈወርቂ ምን አለ መሰለ፣ በቀደም ምን አለ መሰለ፣ ንዓይ ዓጋመና ውሉኒ ሀገር መስሪተሎም ሀገር አፍሪሰሎም ይዝኸይ ለምን ትስቃለህ? እቺ ድሮ ካርታ ጎተት ኢሳያስ ምን አለ መሰለ፣ ባለፈው ኢሳያስ ምን አለ መሰለ፣ ጦርነት ኃይለኛ የኤርትራ ጠላት እኮ ራሱ ነው። ጅቦ ምን አለ መሰለ፣ መፍረስ የሚያሉትና በዛ ቢል ጦርነት ስራ አይብርኩም እንደ ስራውን ስራው እስከ ያለ በፊት እኮ ክታት ነበር የሚለው። አሁን ጭራሽ አብይን ንቆት ስራውን ስራው ዳን ፈርቷል። እናቴን አብይን መናቅ ፈርቷል። ስማለ እኮ ስራውን ስራው ዳን ይጀመር ተባይል ይጀመራል። እናቴ ትሙት ኤርትራ ውስጥ እኮ ምንም አይነት እኮ አይታወቅም ካለ ሰራዊቱ በስተቀር ገብቷል። ሌላው ሰው ምንም የሚያውቀው ነገር የለም። በጣም ይኸው ማሪ እኔ እናንተ የምንነጋገረው ነው ግልጽ አይደል? እኔ እናንተ የምንነጋገር ይኸው አንድ ነገር ልንገር ማሪ፣ እኔ አሁን እንደ ጉራ ቢሆን እኔ ነኝ የሚያምርብኝ ለመጎራት እንዳንድ ትግራይ። ለምን እንዴ ምን ሆነ ነው? እኔ ሁለታችሁንም ቀጥቅጫችኋለሁ፣ ኤርትራም ትግራይ። እሺ ደና አሁን በሶርቱ ማሪ አሁን ይሄ አያዋጣም። ጉራ አሁን ልጎራ ይኸውልህ ጉራ ማለት እኮ ምን አለ መሰለህ እንደዛ ማሪ። ቆይ አንድ ነገር ላስረዳ። አሁን እኔ እንዳንድ ትግራዋይ በአማራ ላይ ብጎራ አያምርብኝ? እኔ በአማራ ላይ ትጎራለህ? አዳምጠኝ ዝም ብለህ። በፌዴራሉ መንግስት ጋር ብጎራ አያምርብኝም? ለጉራ ማለት መንግስቱ ላይ ነው ማከት ያለብህ እንጂ ግን አያምርብ ከም ሓደ ትግራዋይስ ኣነ ኣብ ሕጂ ንኣምሓራይ ገጢምናዮ ኢና ምስ ፌደራል መፅዩ ንፌደራል ገጢምናዮ ኢና ንሶማሌ እውን ገጢምና እያ ንኤርትራ እውን ገጢምና እያ ገለ እናበልካ ክዛረቦ ይከኣል እዩ ሙሽ ጎሄድ ቀጥል እስኪ። ጎሄድ አይኮነን እንተኣማመን ሞ ንዘራረብ እንታይ ገጢምካ ሙንታይ ኣንፂኻ እኮ እዩ ብዙሕ ነገር መፅዩ ተረዲካ። ግን ይሄ አሁን እውነቱን ነው። አሁን ኤርትራ ውስጥ ያለ በጣም ችግር እንዳለ ታውቃለህ። አሁን የምን ችግር ነው? ኤርትራ ውስጥ ያለው እንዴት አንተ አታውቅም? የምን ችግር አለ ኤርትራ ውስጥ? ኢዝራኤል እነ ሞኒካ ሲሰዳደቡ የሚውሉት ምንድን ነው? ባኬ ዝም ብሎ መንደርተኛ እዚህ ነው። ባኬ ማንኮተራ መንደርተኛ ብለን የጀመርነው እኮ ነው ጦርነት የሚያዋጋን ኢትዮጵያ ውስጥ ታውቃለህ። ግን ነው እሱ አንተ ጋር ጅቦ ምን አለ መሰለህ የኤርትራ አድሚኒስትሬሽን ምን ታረ ሰራይ ምናምን እያሉ የሚሰዳደቡት ኢትዮጵያም እኮ ነው የተጀመረው። ትግሬ፣ ኦሮሞ፣ አማራ እየተባለ እኮ ይሄ ነገር ይኸውልህ 100 ዓመት ያደረገ ነው። ተው ዝም ብሎ ነው። ምን አለ መሰለህ ደጅ ላይ የሚያደርገው እንዳለ አክቲቪስት የተቀበረው አሁን ነው የሚፈነዳው። እኔ እኮ ሚስጥር እኮ እኔ እንድትነቃ እኮ ነው ማሪ። እሺ ቶ የራሱ ወይ ኪዳነ ምሕረት አንተ ይኸውልህ አዳምጠኝ። ይኸውልህ ይሄ ዝም ብሎ እዚህ ያለ አሁን አንደኛ ነገር የሚያወሩ ሰዎች ባክግራውንዳቸው ራሱ ቼክ ስታደርጋቸው ኤርትራኖችም አይደሉም። እዚህ ወጣ ሲሉ ስጠይቃቸው አክስቴ እዛ ጋር ነች እናቴ እዛ ጋር የሚሉ ሰዎች ናቸው። ጎንደር ምናምን አሉ ያሉ ነበር። ግን ዝም ብሎ ምድረ እንትን አሁን አንድ ነገር ልንገር ማሪ፣ እኔ ፎሎ ፈልጌ ነው የመጣሁት። አዲስ አካውንት ፎሎ አድርጓት። ፖለቲካ ቁማለች፣ ፎሎ አድርጓት። ሀሜት ጀምራለች፣ አዶናይን መሳደብ ጀምራለች ምናምን። ይመቻል።
ጂጂ አሁን መሀሪ እየሰማኝ ከሆነ ማለት ነው ድምጽ ያስተጋባል። እኛ አሁን ከመጎረር እንዲህ ብለን ኑ ግጠሙን ምናምን ከማለት ፖለቲካ አሰላለፉን እያየ ነው። እነ ጉሽ እየሄዱ ነው። አብይ አህመድ የትግራይ ባለስልጣናቶችን የፈለገውን እየመረጠ ፒክ እያደረገ እከሌ ይሻሉኛል ካልሆነ ታስጠቁኛላችሁ። ደብረጽዮን ደግሞ እንትን አሁን ደብረጽዮን እነማንን ይዟል መሰለ እነ ምግበይ ኃይለ የተለያዩ አሉ እና በምርጫ ነው የሄዱት። ተጣልተው ምናምን አይደለም መሀሪ ገባ። የኤርትራ ጄኔራሎች ደግሞ እድሜ ጠገብ ናቸው። በዛ ላይ በጦርነት አደገኞች ናቸው ኤርትራውያን። በዚህ አይታመን። እኔ ልንገርህ ምግበይ ኃይለ የምትለውን እኮ ይኸውልህ ምግበይ ኃይለ እኮ ታጋ ያደረገው እኮ ለመጀመሪያ ጊዜ ክላሽ ፈቶ እንዲገጥም ያደረገው እኮ ሻዕቢያ እኮ። እኔ እኮ ከማን ጋር እንደምታወራ እኮ ግራ ነው የሚገባኝ እኮ ነው እና ልንገርህ ቆይ እነ ምግበይ ኃይለ ኦኬ ብቃት አላቸው፣ ግን ማን ላይ ነው ብቃታቸው ነው? ጂጂን ፎሎ እያደረጋችሁ ያብዳል እንዴ? ከሻዕቢያ ጋር እኮ ነው ታወራለህ። አብይ አህመድ አዳምጠኝ። አብይ አህመድ እነ አሁን ያሉትን ጄኔራሎች ይዞ ኤርትራ መውጋት አይችልም። አንደኛ ነገር ፖለቲካዊ ኪሳራ ላይ ወድቋል። አይታችኋል። እነ መሐመድ ተሰማ ከኤርትራ ጋር ሁነን አብረን እንታገላለን እያሉ እነ አበባው ምን ሲል ነበር? ኤርትራና ኢትዮጵያ አንድ መቃብር ላይ እንትን ብለናል ምናምን እያሉ ፖለቲካውን ዝብርቅርቁን ያው አሁን ባጫ ደበሌ ምን ብሏል? ኤርትራ ስንገባ ሲጨፈጭፉ ይሄንን ሞራል ይዞ አሁን መዋጋት አይችልም። ምንድነው ማድረግ ያለበት? አዳምጠኝማ ይኸውልህ እዛው ሁላ ጀነራል ባጫ ደበሌ የተናገረው እኮ እነ ወዳን ጥሩ ራሱ ሲቀጠቀጡ ነበር። ከነሱ ጋር እኮ ነው የነበሩት። እነዚህን ይዞ ኤርትራ ጋር መጠም አይችልም። ብቻውን ልታደርገው አትፈልግ። ይኸውልህ የትግራይ ጀነራል የምትለው ግንባር ላይ ነው የነበረው። ከሱ ጋር ሲቀጠቀጥ ነበር። ፖለቲካ አሁን ለምሳሌ ፖለቲካ የሚባል ነገር አለ መሀሪ። እነዚህ ፖለቲካ አንድ ነገር አለ። ምን አለ መሰለህ? እስቲ እዚህ አዳምጠኝ። እንደዚህ ብሎ የተናገሩ ሰዎች ያ ነገር የእናንተ ፖለቲካ ወይ የእናንተ ወታደራዊ ስትራቴጂክ አሰላለፋ ኢቭን የህዝብ ትርታ በጣም የተለያየ ነው። እኛ ይኸውልህ ምንም ሰማይና ምድር ለምን ነበልባል ለምን እሳተ ገሞራ አይነድም አልኩ እኮ። ፍንክች አንልም። ፍንክች ማንም አወራ ማንም አላወራ ማንም ከማን ጋር ተሳለፈ ይዶን ኬር አልኩ እኮ። እኔ ያለውን ነገር እየነገርኩ ነው። አሁን እነዚህን ይዞ አንድ ችግር የሚመጣው ምን ላይ ነው መሰለህ? ኤርትራን ነካለው ብለህ ስትመጣ በምንም ተደራጅ ከማንም ጋር ተሰለፍ ሜዳው ላይ ነው በቃ አለቀ እኮ። እነዚህን ይዞ አብይ አህመድ መዋጋት አይችልም። አሁን ለምሳሌ ኤርትራ ጋር እንዋጋለን ባህር እናስመልሳለን ሲል አንተ ፖለቲካ ቀጥታ የምትሰራው የባጫ ደበሌ ቪዲዮ አምጥተህን በኤርትራ ስንገባ ስንቀጠቀጥ ምናምን ያለውን አየህ። እነዚህን ይዞ አሁን አብይ አህመድ መዋጋት አይችልም። ምንድነው ኧረ ቆይ ልጨርስ። ተው እሺ። እናንተ እኮ ጽምዶ እኮ ነን። በቃ ዝም በላ እንዴ። እንደዛ አድርገን ያለውን ነገር እንፍታ። አብይ አህመድ ይቀጥ ወዳን ጥሩና ጉዕሽን አንተ ከነ ጀነራል ስብሐት ኤፍሬም ከነ ጀነራል ፊሊጶስ ጋር ተወዳደር ትፈልጋለህ እንዴ? ጀነራል ብለህ ዝም ብሎ ጉዕሽ እኮ የተረገመ እኮ ነው። ወዳን ጥሩ ጉዕሽ የተባለው ለምንድን ነው? አዳምጠኝ። ጉዕሽ ማለት የጠላ አተላ ማለት ጉዕሽ ነው አይደል? ጉዕሽ ማለት የተላ አጠላ አይደለም። መጀመሪያ ጉዕሽ ማለት ጠላው ገና እንትን እያለ እፉፍ እያልክ ነው። ጠላውን ከጠጣህ በኋላ ፑ እያልክ የምትተፋው ነገር የለም። እሱ ነው ጉዕሽ ማለት። በጣም የተረገ ድርባይ ማለት እኮ ድርባይ ማለት እኮ ፑ ለምትተፋው እኮ ነው። በቃ የሚጣል ማለት ከጠጣቸው በኋላ ነው አሉ ፑ እያለ የሚተፋቸው አሉ። በጣም የተረገመ እኔ ልንገርህ፣ እነዚህ ጉዕሽ ምናምን የምትላቸው አልኩህ እኮ እናቴ ትሙትን ኤርትራ ውስጥ አንድ ተራ ኃይል የሚመራ ከሱ ጋር ፌታ ያደርጉ። አረና አንደኛ ነገር መሀሪ በኮሮና ጊዜ ያለቁ አመራሮችን ታውቃቸዋለህ አንተ። እነሱን ተዋቸው። አሁን ነበልባል የኛ ጀነሬሽን መጥቷል። መሀሪ ደግሞ በቃ አንተ ፋራ ነህ። እናቴ ትሙት እየተግባባን ብናወራ እናንተ እኮ ጽምዶ እኮ ነን ያለው ነገር። አሁን ጽምዶ ቀስ በቀስ እየፈረሳቸው እኮ ነው። ብር ስታዩ ነው ዶክተር አብይ እነዚህን አገኘ ያልከኝ። መቼ ነው የማፈርሰው? እኔ ይሄንን አይቼ ነው ትንሽ የደበረኝ። ይሄ ከየት የወጣ ነው? ይሄ ደግሞ አስመራ ላይ ነው የፈንቅል እንትን ሲከበር ይሄ ነበረ። መለስ ዜናዊ አሁን እዚህ ይገባል። ላሽ ማለት ሲገባው ኤርትራ ተወሱ። ኢሳያስ እኮ አይምርም።
እነሱም አይመሩትማ አሁን እኮ ምን አለ መሰለህ አንድ ነገር አለ። አሁን ያለውን ነገር እያየን ነው። እኔ በተለይማ በቃ አሁን ለመሰለ እዚህ አይነገርም ሚዲያ ላይ እኔ ኦሬዲ እኔ እናንተ በእንትን እናውራው አሁን በእንትን እናውራው እት ነገር ስለዚህ ይኸውልህ ነገሩ ስለተረዳው እኔ አይደል የጨነቀው ነው ብዙ የሚያወራው ደግሞ ኤርትራ ውስጥ አንድ የሚያወራ የለም። የጨነቀው አካል ይለፈልፋል በ30 ነው በ40 ሚዲያ ወፍ አይ ማሃሪ ስማ ትናንትና ትራምፕ ያወጣው ሰምተሃል? ኢትዮጵያ ላይ አይደል ምን አለ? ኦኬ ስማው ግብጽና የኢትዮጵያ ሁኔታ ምን ላይ እንዳደረሰ ጀምሬው አብይ አሁን በእንትና እንደሚተካ ታውቃለህ? በጠቅላይ ሚኒስትር ጌታቸው ረዳ ታውቃለህ? ግን አታውቅም። አሪፍ ነው። ጌታቸውን ለማሸነፍ እኮ የሺሻ ቃይ ዘመን መምጣት ነው። እናቴ በሱ ሊቀየር ነው አብይ አህመድ። እንዴት ሰላም ጅቦ። አቤት ሰላም ነው። በእግር ጦር ሳይሆን በድሮና በአየር ኃይል ነው የምንጨፈጨፍ። ለቅጣ አታውራ፣ ጠብቅ። አስረግጬ እየነገርኩ ነው። እሺ ጠብቅ። አማራ ነኝ ብሎ ነው አንተ ማሪ። አማራ ነኛው። እሺ አማርኛ ተጠቅመህ ኤርትራዊ በኢትዮጵያ እየኖርክ በገዛ ሀገር ተሰደህ ሀገርህ የማትገባ ኤርትራዎች እየነገርኩ ነው። አንተ ሴረኛ እንቀጠቅጣለን። ጠብቅ። እኔ አማራ ነኝ። አማርኛ ተናግረህ ኢትዮጵያን የምከፋፍል ኤርትራዎች ተነቅቶባችኋል። አንሳችሁ ልታሳንሱን የተነሳችሁ ኤርትራዎች፣ የአድዋ ትግሬዎች ትቀጠቀጣለህ። ጠብቅ። ይህን አስረግጬ ልንገርህ። የአብይ አህመድ ጦር በግር አያሸንፍም። አዎ በግር 200ውን ጦር ማሪ ሕጂ ሰሚዕኻ እጂ አምሓሩን ምስ አብይ አህመድ እዮም ተሰሊፎም ዘሎ ደወር ጦርነት ይኸውልህ ጠጅ እየጠጣ ማቀራራት አይደለም። ሕጂ ሱቅ እንደብል ክዛረብ ቆይ ልጨርሳ እንዲ አሁን ኢትዮጵያ ፈርሳለች፣ እርስ በርስ እንትን ብለዋል ምናምን አየህ ከአብይ አህመድ ጎን ነው የሚቆሙት። ንመን ኢኻ ክትኣምን ንመን ኢኻ ኧረ ተው ጅቡ ግን ኧረ ተው ማሪ ሕጂስ ንመን ኢና ሒዝና ኢና ጅቡ ያን ነገር ልንገርህ። ይሄ ማቀራራት ለኤርትራዊ እንደዘፈነ ሆኗል ለስንት ዓመት ጊዜ ነው። ደወር ይሄ ማቀራራት ያቀራራር ከዛ በኋላ ተገድጄ ነው ይላል ማርክ ካደገ ሚዲየም ሃት ላጤ ሹገር እኔ ግን ምንም አልጣመኝም። እኔ የሰማሁትን ነገር ላውራህ ብል አንተ ወደ ሌላ ነገር ነው የምትሄደው። ምንም ልል አልችልም እኔ እንጂ ሰውየው ከነ ደብረ ጽዮን ጋር ተነጋግሮ ያሰበው ነገር ሌላ ነው። አብይ አህመድ እናቴ ሌላ ነገር ነው ያሰበው። አሁን ትግሬዎች ተለያዩ፣ ትግሬዎች ተከፋፈሉ፣ እርስ በርስ ሊዋጉ ነው። ውሸት። ከአብይ አህመድ ጋር አንድ ናቸው። የሚፈልጉት የኤርትራን ህዝብ ማንበርከክ ይፈልጋል። ይሄ የትግራዩ ኃይል፣ ይሄ የኦሮሞ ኃይል ደግሞ አማራን ማንበርከክ ይፈልጋሉ። እናቴን ነው የምላችሁ። የኢትዮጵያን ይዞታና ካርታ መቀየር ይፈልጋል። ለምን? ይሄ አሁን ትግርኛ ተናጋሪው ኤርትራ ውስጥ ያለው ትግርኛ ተናጋሪው ብቻውን ቀርቷል። ብቻውን በሉቻውሱ ፎሎ ተደረገ። ኧረ ምንም ይቅርብኝ እናቴ፣ ወሬ በሙሉ ይሰለቻል። አትፍሪ ነኝ ኃይሉ ያለው እኮ ተጋሩ ጋር እኮ ነው ታውቃለህ። ግን አማሪ ቀስ በቀስ እኮ ቤተ መንግስት አትይም ኩሎም ጦርነት ሳይጀምር እዛው እጁን አስሮ ያስቀምጡት ነው። አይ ጎለ አይተረ ባህሪ ንካህ አይ እንሳስ ያዘዘነ እናስገባቸዋለሁ። አብይ አህመድ ተረገበ ሰብዩ ንካህ ተጋሩ እሺ ና ብቻ ዌልካም ሸዊትይ ማአርዬ ሰላም ጅቦዬ። እኔ እኮ ጽምዶ ደጋፊ እኮ ነኝ ታውቃለህ አይደል? ማነች እቺ ሸዊት የምትባለው? ኧረ የሆነች ሞዴል ነች። አውራት እስኪ። አይ ሌላ ሰው ከሆነ ያስፋኝ። ያቺ ባሪያ እንዳትሆን እኔ ከእሷ ጋር መቀመጥ አልፈልግም። ኧረ አዲስ ነኝ መሓርዬ ሓድሽ ኖ አይ አይፈለጥኩ ኮንታ ባሪያ ተኸርናፍ ትኾን ኢለ ምሳ ኾፍ ክብለልኒ ክትሪአኒ ከለኻ ባሪያ ይመስል ኖ አንድ አለች ሸዊት። ያቺ ሸዊት አለች። ኧረ ከለሯ ደስ ይላል። ቸኮሌት ከለር ነው ያላት። ማሪ ተው እስቲ ተግባባ። አይደለም አንድ ማቃት አለች እና ሰው እንዳትሆን ብዬ ነው። ያቺን የመቀሌ ልጅ አፈቀርክ? አሁን ሴት ሁሉ በቃ አስጠሏ። ገብተነት ነው እንደዚህ የሚሆነው።
በዚህ አጋጣሚ መሀሪ ያፈቀራትን ችክን ብቻ ነኝ ማቃት የመቀሌ ልጅ ናት። ጽደት ያለች ልጅ እናቴ ወጽ ይልካሉ ጽምዶ ተሳቂህላ ናይ ለማንኛውም እንዴት ነው ማሪ? ጽምዶ በወሬ አይደለም በተግባር ተጀምሯል። ወሬ እሺ እኔን አንድ ኤርትራ አጣብሰኝና እኔም ልገላገልልሽ ጅባ ሐወ ትብለካ ነው ከዛ ጽምዶና ዝም ቢخسرحلو እሳ ግን ሩጉም ሐሳብ ከተሕመም ለሊኻ خامش ሕጅ ትነግር ዘለኻ ወይ خሕመም خلوጣ خلوጣ ጉዕሽ ገይራ ለውጣ ያለው አንቺ ደግሞ ማስከፋት አልፈልግም ማሪ ለምን ኖ ኖ ኖ ኖ አይ ናቴ ስትዛረብ ዘለኻ ሓደ ሰብ ክትዕብድ ደሊኻ خامش ንዛ ጽሉልቲ እግርግር ኻያ ሕጅ ጉና አላ ሪያ ነይረ ምስ መጻት እንዲያከም ዚለያ ፍቅር ዓቢዳ ምስሬትካ ተጻረፈካ ይፈልጣ እንዴ አይወጣና خيدنا انا ما حرنا بوتو خيدو يبلا አንተ ግን እንዴት አድርገህ ነው ፍቅር ያስያዝካት? በእናትህ ማነች? አሳዝነኛለች። ሰማኝ ጅቡዬ እና እንዴት አለ? ምን አባው ነው ጠፋ ደግሞ ትናንትና ሳገባ እናቃለን እያወቅን እንሐድጋለን አለ ትግል እንዳፈጥና እያወቅን እንሐድጋለን። እሺ ሸዊተ የምትናገሪው ነገር አለ? እኔ የምናገረው ምንም እያዳመጥኩ ነው። እንዴ ዝም ብለሽ ማዳመጥ አለ እንዴ? ምን ነው ሐሳብ አስተያየትሽን ስጪ። ካሽ ሐሳብ አስተያየትሽን ስጪ። ደቅ ሻዕቢያ እኔም ሲሆን አለና ጭራሽ ሀገሬ ስትተበትባት ነበር ዛሬ ጅባዊ አታዩ አዳዩ ባይማ ሽመይ ተቀይር ዲዩ አጸቢኻን ብዝሕ ስሚ ቀይርኩባ አታጂ ሶል አወይ ሕጂ ጸገም ዲያ ተፈጠረ ዘላ ታይ ምን ተፈጠረ ጅወይ እንደማለፍ ጉዕሽና በአዲስ አበባ ከዱ ነግሬሃለሁ እኮ ይሄ እኮ ነግሬሃለሁ አልነገርኩም ጆቦ ለምንድን ነው አንተ የኔ ንግግር ለምንድን ነው አንተ ማይንድ ሴቭ ማታረገው? ሶል ጀነራል ጉዕሽ ወደ ኢትዮጵያ ወደ አዲስ አበባ እንደሚጠፍቷል እንደ የነበረው ሁኔታ ጋር ነግሬዋለሁ ለጅቦ ሲጀመር ማለት ኦሬዲ የታወቀ ነበር እኮ እያንዳንዷ ነገር እየነገርኩ ታሰሩት ምናምን በኋላ እንደሚሄድ አውቃለሁ። ኦሬዲ ባያስሩትም ነገሮችን ሁኔታውን አይቶ እንደሚሄድ ኦብቪየስ ይስተካከል ለምንለው እኮ ለዛ እኮ ነው ይስተካከል። አሁን ይሄ ሰው ይዋጋል ሻዕቢያን በተለይ ችሎ ይዋጋል ይሄ ሰው በስመ አብ እንዴት እንደ ዘፍ እንዳረጋቸው አታውቅም? እዛ አቃመ ግንባር ላይ ዘላምበሳ ላይ እናቴ ትሙት እንዴ ማሪ ምን አለ መሰለህ ቆይ አንተም አሜሪካ እኔ አብዬ እኔ ከሱ ጋር ነበርኩ ያቀኛል ግንባር ላይ ከሱ ጋር ነበርኩ እኔ ችግር የለም ዋ ጉዕሽ መጠየቀው ምንድነው ዘምና ከዚ ቤተሰብ ካንደ ጠይቀው ሀሜን ይረዳሉ ተሻናሰር ጌታቸው ረዳ መጪው አብዴንቨር አኼባ ገይሩ ስታይል ካምሲልካ ጉዕሽ ገብረ መወዳእታ ዝበለኒ ያለ ሰሚዕ ኸይሩ ሻዕቢያ ከም ዝገብርዎ ዝነበሩን ጌታቸው ረዳ ዘመሓላለፎ መልእኽቲ አገዳሲ ይኮነን እምበሪ ከም ስስኻ ትዛረቡ ክንዛረብ ትኾይና ተናጊሩ እዩ እዋ ኸይመ ይመስለካ ሓራሓወይ አገዳሲ አይኮነን ሕብረተሰብ ሕጁን ብሽፍንፍን ሳይተፈክሩን ሳላ ጉዕሽ ገብረ ቀጥ ብሎ ዝሓዞ ፕሪቶሪያ ተፈሪሙ እዩ። ጉዕሽ ገብረ ደሞ ዝበሎ እንታይ እዩ ቅድሚ ሓደ መዓልቲ ምተፈረመ ነይሩ ትፊርማት ናይ የፕሪቶሪያ ስምምነት ከአንድ ቀን በፊት ቢፈረም ኑሮ ብዙ መስዋዕቶችን ብዙ ክሳራዎችን ማትረፍ እንችል ነበር። ምክንያቱም ድርድሩ ያለ አግባብ 10 ቀን የፈጀው ቆይ ድርድሩ 10 ቀን የፈጀው መሀሪ አዳምጠኝ እኔ ዛሬ ኢቭን ሊፈርስ ነበር። አዳምጠኝ እሱ ላይ አይደለም መከራከረ አንተ የህወሓት ጠላት ነው በጣም ከፍተ ነገሩ መናገር ትፈልጋለህ። እኔ ባንተ ስሜታዊ ደግሞ የህወሓት ጠላት ነው ይለዋል። ሶል ሳሚ አክሱማዊ የት እንዳለ ታውቃላችሁ? መቀሌ እናቴ ትሙት መቀሌ ነው ያለው እና እንትኖችን ይቃወሟቸዋል ቲፒኤልኤፎችን አለ ደግሞ እንትና ታውቁታላችሁ? አሜሪካ የሚኖረው ማን ነበር ስሙ? በእናታችሁ ስሙን ንገሩ። በጣም የሚያላግጠው አብይ አህመድን የሚሰድቡ ፒተር በላይነህ
ፒተር በላይንም በቀደም አዲስ አበባ ገብቶ የኮሊደሩን ልማት እያሳየን አብይንም እየተሳደበ ፌስቡክ ላይ ምናምን ረሃ ሆኖ መቀሌ ደርሶ ምናምን ተመልሶ ሄደ። አሁን ሳሚ ቁጭ ብሎ መቀሌ ላይ ያለው ደብረ ጽዮንን ይሰድበዋል ምናምን